ችግር የለውም። ግን ይሄ ነገር ጥሩ አይደለም ለአንተ። አንተ ዓላማ አለህ። ያው ሰዎችን ለምሳሌ ጥሩ መንገድ በአንተ ሐሳብ ወደ አንተ እምነት እየሰበከን ያለው ብዙ ጊዜ ግን ምንም የእስልምናም ይሁን ሃይማኖት አይደለም። ስራ የለህም እንዴ አንተ ሰውዬ? ይሄው ስራዬ ነው። መዲና ስማ ቆይ እንነጋገር። እኔ እናንተማ አንተ ጨንጓራ ፊት ማለት ነው። አንተ ግማታም ግማታም ማለት ነው። በአማርኛ ነው። አንተ ስራ የለህም እንዴ አንተ ዝንጀሮ? እንደኛ ግን ሞት ማለት ምን መሰለሽ? ነፍስና ስጋ መለየት ነች። አንደኛው ሞት ነፍስና ስጋ ስትለይ ሞተ ይባላል አንድ ሰው። ስለዚህ ክርስቶስ ደግሞ በደንብ አስተውይ፣ ክርስቶስ ደግሞ ነፍስና ስጋው ብቻ ሳትሆን መለኮት የተዋሃደው ነው አይደል? የሸተትክ ሸታት አንተን የወለደች እናት ምን አይነት ሴት ናት? ያልታደለች አፈር አባክ ብላ በረክታታ መንፈስ አላህ ነው አልሽና አለ ቴምር ከቁርአንሽ ጋር ትጋጫለሽ። ኢሳ ራሱ መንፈስ ነው። ያላ መንፈሱ ኢሳ ነው ራሱ። ሱራ 4:171 አንድ ከፈተው ክርስቲያን አንተ ጥንብ ሰው አይደለም አንተ ሸታታ ሽንታ መዲና ደሳለሽ እንደዚህ በመሰለህ ነብይሽ ቅማል ነበረበት ይቀመልልን ነበር ተጸጉሩ ላይ ነብይሽ ሸራፋ ነበረ ያልሽው ሁሉ እኔን የሚተካ እኔ የሚገልጽ ሳይሆን ነብይሽ የሚገልጽ ነው። እናመሰግናለን መዲና። አልሐምዱሊላህ ሰማን መተናል። ዛሬ ደግሞ ምንድነው ሊሳችሁ? ዛሬ ስለተወሱል የተወሰነ እንትን እያልን ነበር። ከፊል ዋሃብያ አባሾች የሚሰሩትን ያከፍራል፣ ወደ ክፍር ያስገባል የሚሉ አይነት አመለካከት አላቸው። ብዙ ክታቦቻቸውም እንደዛ ይላል ብዬ ነበር። ማስረጃ አውጣ። ይሄን ከፊል ማለት ያው ከፊል የእስልምና ያው አንድ ማለት በቃ ዞሮ ዋሃቢ የአህባሾችን ስራን ይቃወማል እና ያከፍራል ብሎ ነው የሚያስበው። ክታቦቻቸውም እንደዛ ነው የሚያስተምረው ያልከውን ማስረጃ አውጣና ከዛ እንቀጥላለን። ይሄን ማስረጃ ካላወጣ ግን ዛሬ እኔ እናንተ አንቀጥልም። አውጣ ይሄን ማስረጃ። ወደ ብሰዋል ዛሬ አይደለማ አንተ እኮ መልካም ሱብሃንአላህ። እሺ ተወሱልን ዲፋይን አድርገው አንተ ቅድሚያ መጀመሪያ ያከፍራል። ይኸው ሰምታችኋል። ክርስቲያንም ስር ያላችሁ ክርስቲያኖች ምናልባት ሙስሊምም ካላችሁ ሰምታችኋል። ያከፍራል ብሎ ያስባሉ ያልከውን ማስረጃ አውጣና ወላሂ እኔ ካንተ ጋር አውራለሁ የትም አልሄድም እኮ ደግምልሃለሁ። ይኸው ያከፍራሉ ልሳደስልህ ማስረጃ አውጣ። እውነት ያ ኪታቦቻቸው እንደዛ ይላል ያልከውን ማስረጃ አውጣ። ያላ እሺ አቆ አንተን አቋም ቅድሚያ እንወቅ። አንተስ ምንድነው አቋምህ? ኧረ እሱን አይመለከትህም። ማስረጃውን አውጣ። ያከፍራል ያልከውን ያከፍራል ብሎ ያስተምራል። ወላሂ እኔ ያደንቀሃለሁ። ይህን ማስረጃ መልስ ከመለስክ ማለት ነው ወላሂ ያደንቀሃለሁ። የዚህን ማስረጃ አምጣት። ተረጋጋ። አንድ ሳይሆን ከበቂ በላይ እሰጥሃለሁ። ተረጋጋና ቅድሚያ እንግባባ። የሀባሾችን ተወሱል ትቀበላለህ? የሀባሾችን ተወሱል ትቀበላለህ? ሰው ይመለከትህ። ታዲያ ምንድን ነው የምታወራው? የሀባሾችን አሁን የለፈለፍከውን ማስረጃ አምጣ። እኔ ወላሂ አልፈራህም። ረብሽ ወይ ተረጋጋ። ምክንያቱም የሀባሾችን አቂዳ የትኛው ነው የሚያከፍረው የትኛው ነው የማያከፍረው እያንዳንዱ ላይ እንደሚያከፍረው አሳያለሁ። አክፍረው እንደሚያከፍሩ አሳያለሁ። ለምሳሌ አዳምጥ። በሞቱ ሰዎች ተወሱል ታደርጋለህ? ክርስቲያኖች እያዳመጣችሁ ይሄ ሰውዬ እናንተን እያጭበረበረ ነው። ማስረጃ ክፈት። በእናታችሁ ቆይ ገና ምንም ሳይሞቅ ምንድነው ጮክ? ተረጋጋ። ኧረ መናተሪ ተረጋጋ። ሱብሃንአላህ እኔን ታውቀኛለህ ለማስረጃ እንደማላወራ አይደለ? ስለዚህ አውጣ። ውይይት እናድርገው። በእናታችሁ ተወሱል አሊያም አስወጣለሁ። እኛ አሁን መጫወጫው ገና ሳይሟሟቅ መጫወጫው አልፈልግም። አሁን
ሰላም ማስረጃውን ማምጣት ካልቻልክ አስወጣኝ። አልችልም በልና አስወጣኝ። እኔ አስወጣኝ ማለት ግን ወላሂ ማስረጃው የለህም ማለት ነው። ኢማን አናከፍርም ብለህ ነው የምታምነው? ዋብዮች አላከፍሩም በልና ሲመን ይሄን ማስረጃ አውጣ። ኪታቦቻቸው እንደዛ ነው የሚያስተምረው። አህባሾች የሚሰሩትን ስራ ያከፍራል፣ ወደ ኩፍር ያስገባል ብሎ ኪታቦቻቸው እንደዛ ነው የሚያስተምረው ያልከውን ማስረጃ አውጣ። አንተ እንድትል እኮ አድርገሃል እኮ አንተ እንድትል አድርገህ ትልቅ ሰው ነህ። ፕሊስ አንተ እንድትል እኮ ላደርግህ ነው። ገና ምን አስቸኮለ? በዋሃዋሾቹን ተወስል የሚያደርጉበት ይቻላል ብለህ ታምናለህ? መጽሐፍቶችን ምክደው ከሆነ ራስህ እንድትል አደርግሃለሁ። ቀላል ከሆነ መጽሐፍቶችን እሰጥሃለሁ። አሁን የሰራሁት ቪዲዮ አለ፣ የአንተ ኡስታዝ እንዴት እንደሚያከፍር አዳምጥ። አሁን የሰርችበት የገባሁት ቪዲዮም አለ። ግን ተረጋጋና ውይይት ስለምፈልግ እኔ ታከፍራለህ አታከፍርም? አንተስ ተወሱል ታደርጋለህ እነሱ እንደሚያደርጉት? እፎይ ዛሬ ስምህን ዝቅ እያረከው ነው። እፎይ ያለ ማስረጃ አያወራም እያሉ ነው ክርስቲያኖች ከስሬው። እንዳታሳፍራቸው። ማስረጃ ተማር። እሺ ተማር። ቅድሚያ ውይይት የሚባል ነገር እወቅ። መረጃ የሚጠየቀው ዳያሎግ ካደረግክ በኋላ ነው። ምንም ዳያሎግ ባላደረግክበት ላይ መረጃ አይጠየቅም። እያንዳንዱ ላይ መረጃ ሰጣለሁ። ላወራሁት እንዳትወጣ ቁጭ ብለህ ተከታተል። መረጃ መጨረሻ ላይ እናመጣላለን። አሁን ግን ዳያሎግ ለጊዜው ማደንዘዣ እንዲሆነ አሁን የሰራሁት ቪዲዮ አለ፣ እሱን አዳምጥና ነው። ኤኒዌይስ ሽፋ ወይንም ደግሞ አልሐምዱሊላህ የተመለስ ቴምር ሀሰን አሁን የሰራሁትን ቪዲዮ አዳምጠው፣ እስከዛ ማደንዘዣ እንዲሆነ ማለት ነው። አልሐምዱሊላህ መወያየት የሚችል ብቻ በቅድሚያ፣ ከዛ በውይይታችን ላይ መረጃ እንጠያየቃለን። እንደዛ ነው። ዝም ብላችሁ አትጩ። ጥያቄ ነበረኝ። እፎይ ይሰማል ድምጼ? ኦኬ። ሙስሊም ነሽ? አዎ ሙስሊም ነኝ አልሐምዱሊላህ። ጥያቄ በኋላ ላይ። ኦኬ ሽፋ እንኳን ደህና መጣ። እንኳን ደህና ቆየህ። ሰላም። መልካም። በፍጡራን ተወሱል ታደርጋለህ? ተወሱል ማለት ነው። ድምፅን ትንሽ ከፍ አድርገው። ድምፅን ትንሽ ሜይ ቢ ማይኩ ሩቅ ከሆነ ጠጋ አድርገው። አሁንስ ይሰማል? ትሰማለህ፣ ግን ትንሽ ለስለስ ያለ ነው፣ አነስ ያለ ነው። ተወሱልን ታውቃለህ? እሺ፣ ተወሱል ማድረግ ተበሩክና ተወሱል ታውቃለህ? እንዴት ነው አልኩህ። ያ ለምሳሌ በሞቱ ሰዎች በወልዮች ምናምን ተወሱል ታደርጋለህ? ታደርግም እኮ ነው። ተወሱል ሲታረግ እንዴት ነው የምታደርገው ነው? ድምጽ በጣም ሩቅ ነው። ያኔ ሰው አይ ቲንክ እንደኔ ብቻ ነው። ክርስቲያን አሁን ይሰማል? አሁን እስኪ ይሰማል? ከፍ አድርገው ወይ ማይክ አድርገህ ከሆነ ከፍ አድርገው። ሽፋ አሁንስ አይሰማም? እሺ ቀጥል። ተወሱል ስትል እንዴት ነው? አስረዳና። እሺ ቀጥል፣ አስረዳና። ተወሱል አልከው እኮ አንተ። እኔን ገና እንዴት አድርጌ ያስረዳለሁ? ኦኬ፣ ስለ ተወሱል አታውቅም? ተወሱል ማለት ምን ማለት ነው? ኦኬ፣ ተወሱልና ተበሩክ ማለት በእናንተ መካከል ላይ ተወሱልን በሁለት ከፍሉታላችሁ። የተፈቀደና የተከለከለ ተወሱል አለ። የተፈቀደ ውስጥ ደግሞ ዋብያ ኮንግ በፍጡራን ተወሱል ማድረግ አይቻልም። ሀባሾቹ ሁሉም በሚባል ደረጃ ይሄንኛው ይቻላል። በወልዮች በሞቱ እንትኖች ደጋግ የተባሉት በእነሱ ተወሱል ያደርጋሉ።
ይሄንን ጣዖት አምልኮ ነው ወይንም ደግሞ ክልክል ነው ያከፍራል ሽርክ ነው ብለው ማሻረክ ነው ብለው ያምናሉ። ኤኒዌይስ አንድ መረጃ ለሱብሃንአላህ ልስጠውና ሜቢ ክርስቲያን የተፈቀደና የተከለከለ ተወሱል ላይ አንድ የክፈትልን ፔጅ 17 ላይ እንደዚህ ይላል። ፔጅ 17 ላይ እንግዲህ ወሃብ ኦኬ እሺ ይሄ ወሃቢዮቹ የተከለከለና የተፈቀደ የተወሱል አይነቶችን ያብራሩበት መንገድ ነውና ምን አይነት የተወሱልና የተበሩክ አይነቶች ተከልክለዋል፣ ምን አይነት የተወሱል አይነቶች ተፈቅደዋል የሚሉትን ያስቀመጡባቸውን የተወሰነ ላሳያችሁና ከዛ በኋላ እንትን እንላለን ማለት ነው። አሁን እዚህ ጋር እነዚህ የኔን ነው የምታወጣው። አሁን አዳም ያንተንም ነው የተከለከለ ተወሱል የተከለከለ ሳይሆን ያከፍራል ባልከው ላይ ነው ማስረጃው እንዳረሳ። በእናትህ ቆይ ተረጋጋ፣ እናመጣለን። ሱብሃንአላህ አትጩ እስኪ። ያከፍራል። ይሄው ተረጋጋ። አሁን አዳም ይነበብ። ይሄ ከተከለከሉ ተወሱሎች አንዱ ሶስቱን አሳያቸዋለሁ፣ ወሃቢያዎች ከሚናገሯቸው ማለት ነው። አንደኛ በግለሰቦች ሀቅ በክብራቸው እና በደረጃቸው ተወሱል ማድረግ ቢድአ ከሆኑ የተወሱል አይነቶች መካከል አንዱ ከፍጡራኑ በአንዱ ክብር ተወሱል ማድረግ ነው። ስለዚህ በየትኛውም ክብር በየትኛውም ፍጡር ሀቅ ተወሱል ማድረግ አይቻልም። ለምሳሌ በሙሐመድ ክብር ብለህ ተወሱል ማድረግ አትችልም። በየትኛውም ግለሰብ ሀቅ በየትኛውም ግለሰብ ክብር ተወሱል ማድረግ ቢድአ ነው፣ የተከለከለ ነው ብሎ ያስቀምጣል። ይሄ የመጀመሪያው ነው። ሁለተኛው ወልዮችና ደጋግ ሰዎችን መለመን፣ ለነርሱ መሳልና እርዳታን መጠየቅ። ደጋግ ሰዎችን መለመን፣ በክብራቸው መቃረብ መፈለግና ለነርሱ መሳል በአላህ ሃይማኖት ውስጥ ፈጽሞ የለም። ሱብሃንአላህ በደንብ አዳምጥ፣ ድገምለት። ወልዮችንና ደጋግ ሰዎችን መለመን፣ ለነርሱ መሳልና እርዳታን መጠየቅ። ደጋግ ሰዎችን መለመን፣ በክብራቸው መቃረብን መፈለግና ለነርሱ መሳል በአላህ ሃይማኖት ውስጥ ፈጽሞ የለም። ይልቁንም እርሱ ከትልቁ ሽርክ ነው። ከምንድን ነው? ይልቁንም እርሱ ከትልቁ ሽርክ ነው የሚለው ኩፍር ይላል። ኦኬ አሻራኪዎች ምንድን ናቸው? የገነት ናቸው? አረ መጀመሪያ አሻራኪ የገነት ናቸው ወይ? አላሁ አክበር የገነት ናቸው። እሺ ልዩነቱ አሻራኪዎች የገነት ናቸው? ልዩነቱን ይኸውልህ አዳምጥ። የሽርክና የኩፍር ማለት ነው። እኔ አዳምጥ ይሰጣል ገና አትጩህ። አሁንም ያሻረኩ የገነት ናቸው የገሃነም ናቸው? ተውባ ካደረኩኝ እኔ ሻርኬ ገነት ገባለሁኝ። ኩፍር ክርስቲያን ሆኜ ግን አይደለም። ተውባ ወደ እስልምና ከመጣ ገነት ይገባል። ዳሲት ምክንያቱም ግን ክርስቲያን ግን አትጩ፣ ተረጋጋ፣ አንብባውን ተረጋጋ ነው። ኤኒዌይስ ይሄንኛ አሁን ሀባሾችን የሚጠልዙበት ዋብዮቹ የምታረጉት አዳምጥ፣ ቆይ አትጩ እኮ የኔ ልዩነት ልስጥ ካፎ ለምንድን ማታዳምጠኛ እንዴ? አንተ ለምሳሌ በእኛ ሃይማኖት ማለት ነው ካፍር ለምሳሌ ክርስቲያን የምትባል ከሆነ ያለ ሻሃዳ ንስሐ ምንም ትርጉም የለውም። እኔ ግን ሽርክ ሰርቼ ሽርክ ፈጽሜ ማለት ነው ተውባ ነው ንስሐ ብቻ ነው ከኔ ያን ሽርክ እንትን የሚለው ልዩነቱ ይሄ ነው። ገባ? ታዲያ ይሁን ምን አገባኝ ነው። ሁለቱም ገሃነም ነው የሚገቡት። ስለዚህ ያከፍራል ባልከው ላይ ወድቋል። አሻረከም
አጋራም ገሃነም ነው የሚገባው። ገሃነም ገቢ ናቸው። ምን ካደረጉ? ደጋግ ሰዎችን ከጠሩ። አትጩ በእናትህ ፓኒክ አታርግ። በአላህ ላይ ምን ካለ ካሻረከ ገሃነም ነው የሚገባው ነው። ምክንያቱም ተወሱል ማድረግ በእነኚህ ሽርክ ነው ብሎ ስላስቀመጠው። የመካ ጣዖታውያን እኮ አታሉዛን ያሻርካሉ ስለተባሉ እኮ ነው ገሃነም ይገባሉ የተባሉት። የመሐመድ አባት እኮ አብደላ ነው ስሙ። ነገር ግን የጣዖት አምላኪዎችን ይጠራል በሚለው ነው ገሃነም የሚገባው፣ አሻርኳል ተብሎ ማለት ነው። ስለዚህ ሽርክ ፈጽመዋል ከተባለ ገሃነም ገቢ ናቸው። ንስሐ ከገቡ አይ ገነት ይገባሉ። እሱማ እኮ እንትን ያለውም እኮ የከፈረውም ካፊሩም እኮ ንስሐ ከገባ ከተመለሰ ገነት ይገባል። እንደናንተ ማሰብ ያለ ሸሃዳ አይገባም። ሱብሃንአላህ። ይቅርታና አንድ ጊዜ በወልዮች ተወሱል ማድረግ ኢስላም ውስጥ እንዲቀመጥ ያደርገዋል ወይስ አያደርገውም? አሁን የኔን ጥያቄ መልሱና ወደሱ እንገባለን። ያከፍራል ያልከው አለ የለም ጥያቄ መልስልኝ እኮ የለም በለኝና ልግባልህ። ያ በቃ በግልጽ ይላል በአላህ ሃይማኖት ውስጥ ፈጽሞ አትጩ ያለ ተወሱል በእነኚህ ተወሱል ካደረገ ከእስልምና ይወጣል። ከእስልምና ወጣ ማለት ደግሞ ከፈረ ማለት ነው። ከእስልምና ይወጣል። ለምን ትጮህ በእናትህ? ሱብሃንአላህ። ኤኒዌይስ ስለዚህ ተወሱል ማድረግ በእነኚህ እንደ ዋብያዎቹ አስተምሮ አይቻልም። የጥመት አንጃ ናቸው የሚል አቋም ስላላቸው ማለት ነው። አይቻልም ይቻላል የምትለን ካለ ግን ሱብሃንአላህ ያው ከፍ ላድርገውና ተበደልኩ እንዳትል መረጃ አሳየን። ከእስልምና ይወጣል። ሽርክ የሻረከ ሰው ከእስልምና ይወጣል የሚል የለማ። ሽርክ እኮ ምክንያቱም ከእስልምና የወጣ ሰው ልንገርህ ባላህ ሃይማኖት ውስጥ ፈጽሞ የለም ማለት ምን ማለት ነው? በእናትህ ፕሊስ፣ ምን አይነት ድንቁር ያለ ክርክር ውስጥ አትከራከር። ያለ ሃይማኖት ምንድን ነው? እሺ ባላህ ሃይማኖት ማለት ምን ማለት ነው? መጀመሪያ ዳምጠኝ። ባላህ ሃይማኖት ማለት ምን ማለት ነው? ቆይ እሰጥሃለሁ፣ ደግሜ ሌላ መጽሐፍ ላይም እሰጥሃለሁ። ከእስልምና ይወጣል የሚል ቃል በቃል እሰጥሃለሁ። ግን ባላህ ሃይማኖት ውስጥ የለም ማለት ምን ማለት ነው? ባላህ ሃይማኖት የሚባለው ምን ማለት ነው? ያከፍራል ማለት ነው። ባላህ ሃይማኖት ውስጥ ከሌለ አልከፈረም። ሙስሊም ሳይሆን ማን ነው እንደዛ ብሎ የፈሰርልህ? ኦኬ፣ ከእስልምና ውስጥ በእስልምና ሃይማኖት ውስጥ የለም ማለት አልከፈረም ማለት ነው። ማን ነው እንደዛ ብሎ የፈሰርልህ? ኦኬ፣ ስለዚህ ከእስልምና ሃይማኖት ውጭ ያሉ ሰዎች ያለ ሃይማኖት ውስጥ ነው ያሉት አይደለም። እኔ አላልኩም እንደዛ። ምንድን ነው የምትለው? ምክንያቱም ይሄ ሰው ለምሳሌ አዳም ተወሱል የሚያደርግ ሰው አይደለም። ከእስልምና የሚወጣ ሰው ሸሃዳ መያዝ ይጠበቅበታል። አንተ ራስህ አዳምጥ። ፕሊዝ። ሻሃዳ ሲያዝዟቸዋል እንደዚህ ቲክቶክ ላይ ያሉ ኡስታዞች ራሱ የሚሆኑት የአባሾችን እዛ እንትን ካሉ በኋላ ኤኒዌይስ አስተውላውንም በአላህ ሃይማኖት ውስጥ ፈጽሞ እሱ ጋር እየሄዱ የያዙ ነው። ከዚህ ስር ራሱ ምን እኮ ካዳ እየሄዱ ሻዳ እየያዙ አንተ ላይ ግን ትከራከረኛለህ አይደለ እኮ ነው የጨረስ የአንተ ኡስታዞች ሻዳ እያስያዟቸው መልሰህ ለምንድን ሻዳ ይዙም ብለህ ለምን ነው የምሞግተኝ? ካዳ ለምን ድርቀት ውስጥ አትግባ ፕሊዝ። ቆይ ፕሊዝ፣ መጽሐፉ በስርዓት የሚለውን እንበል። ሱብሃንአላህ፣ ዝም ብለህ ጊዜያችን አትግደል። የአላህ ሃይማኖት ብላችሁ የምትሉት እስልምና ውስጥ ነው። ፈጽሞ በእስልምና ውስጥ የሉም ከተባለ ውጪ ከፍሯል፣ ወጥቷል ነው። ግልጽ እኮ ነው። አይደል ነው እንዴት እንደተረዳኸው ግን ቆይ እዚሁ ሌላ መጽሐፍ ላይ እንሰጣለን። ቃል በቃል ደግሞ እሰጥሃለሁ አንተ እንደምትፈልገው። ይሰማል? ይቅርታ፣ ያው በመሀል ገባው። መጀመሪያም በመሀል አስወጥታችን ሀሳብን ጀምረን ነበር። ኦኬ፣ እሺ፣ ምን ነበረ? እሺ፣ አንተ ከሁለቱም የተኛውን ትቀበላለህ? እኔ ሁለቱንም አልቀበልም። አንድ ክርስቲያን በእኛ መካከል ያለውን ልዩነት የአባሾችን ሱብሃንአላህ ርቀት እንዳትሄድ። ሱብሃንአላህ አንዴ አባሽና ማንነታቸው የሚለው ላይ ገጽ ስንት ላይ ትከፍትልኛለህ መሰለህ?
ገጽ 18 ላይ ክፈትልኝ። ርቆ ሳይሄድ እዚሁ ይነበብለት እንዳትወጣ አንተ እንደምፈልገው ቃል በቃል ሰጣለሁ እያልኩት ሆን ብሎ ነው የወጣው። የቀደም የከፈት ነው አክቹዋሊ ግልጽ ነው። ገጽ 19ን አድርገው ሙሉ በኋላ ታነበዋለህ። ገጽ 19ን እንዳለ እዚሁ ከስር ሆኖ እንዲያዳምጥ ነው። ገጽ 19ን ሀባሾች የሚለውን አንብብልኝ። ሀባሾች ማለት ብለው ቀጥታ እንደምታስወጣቸው ከእስልምና ላሳየ። እሺ ሀባሾች በተባረኩና በተወሱል ስም ሽንጣቸውን ገትረው የሚከራከሩላቸው ለነዚህ ኢ እስላማዊ የሽርክና የባዕድ አምልኮ ድርጊቶችን አመለካከቶች ናቸው ነው። ምንድነው ተውሂድን እንከተላለን የሚል ጀማ ይሄን ይናገራልን? ኢ ምንድነው? አስረጋው። ኢ እስላም ጸረ እስላም ያልሆነ ማለት ነው። ኢ እስላም ኢ እስላማዊ ሱብሃንአላህ ኖት ያዝበስል ከስር ሆነ ባቶ ታሪፍ ነበረ። ያውም ስም ጠርቶ እኔ ቅድም ስም ሳልጠራ ነው አይደል አባሽ ሳል ተወስል የሚያደርጉትን እንደዚህ እንትን ያስወጧቸዋል ከእስልምና ብቻ ነበር ያልኩት። ቀጥታ ስማቸውን ጠርቶ አባሽ ብሎ እንደምፈልገው መጽሐፍ ተጨማሪም ሰጣለሁ አስፈላጊ ከሆነ ግን የሆነ የድርቅና እናድርገው። ኤኒዌይስ ሽፋ ኦኬ ቴመር ቀጥይ። እሺ እሺ ያው የኔ ጥያቄ ነው። አጠር ያለ ጥያቄ ስለሆነ ጠይቄ ነው መመለስ ነው። ኦኬ እሺ ተረጋጊ። ትዛይቃት ሽፋ ቀጥይ። ሚዩት አድርጋ እንዴ ኢየሱስ ሙቶ ነበር አይደለ? ኢየሱስ ሙቶ ሞትን ድል አድርጎ ተነስቷል ብለዋልና በሞተ ሰዓት ስንት ደቂቃ ቆይቶ ነበር? ወይም ሰዓት በመቃብር ስንት ደቂቃ? ቆይ ይቅርታ፣ ኦኬ አይሰማም? ትሰሚያለሽ? በሞተበት ሰዓት ምን ያህል ጊዜ ቆይቷል? በመቃብር ነው እኮ ሙቷል ብላችኋልና ሞትን ድል አድርጎ ተነስቷል ብላችኋልና በሞተ ሰዓት 3 ቀንም ቆየ 2 ቀን። እሱ ሲሞት ምድርን የሚቆጣጠራት እጽዋትንም ይሁን እንስሳትን አልነበረም ሌላ አካል። ኢየሱስ ሙቶ ሳለ ምድርን የሚቆጣጠራት ሌላ አካል አልነበረም። መልካም እሺ፣ መልካም እሺ። መምህር አሉ? አዎ አለው። ኦኬ ተወሰነ አጠራርጉና ግሩም አጭር ማብራሪያ ነው የምሰጠው። የማይወሰን መለኮት በሚወሰን ስጋ በተገለጸበት ሰዓት 3 መዓልት 3 ሌሊት በከርሰ መቃብር ነበረ። ዳሩ ግን ምድርን ይመራት ያስተዳድራት የነበረ ማን ነው የሚል ጥያቄ ነው የጠየቀችውና ስጋ የክርስቶስ የተገለጸበት ስጋ የሚወሰን ስጋ ነው። 3 ክንድ ከስንዝር ነው። ይህ ስጋ የሚወሰን 3 ክንድ ከስንዝር የሆነ ስጋ የማይወሰን መለኮት በፈቃዱ ተወስኖ ከእርሱ ጋር ተዋህዷል። የማይወሰን መለኮት በፈቃዱ። ስለዚህ እያልኩሽ ያለሁት ምንድነው? መለኮት ምሉ ነው። ምሉ ነው ማለት በሰማይ በምድር ከሰማይ ባፋ ባሉት በሌሎቹ በሰው ሕሊና በማይታሰቡት ዓለማት ሁሉ መለኮት የመላ ነው ማለት ነው። ያ ምሉ የሆነው መለኮት እርሱ ስጋን ተዋህዶ ወደ መቃብር ወረደ ባልንበት ጊዜ ዓለምን አደራ ሰጥቶት ወይ ደግሞ ለሌላ አካል ሰጥቶ አይደለም የሄደው። በመቃብር ውስጥም አለ፣ ከመቃብር ባፋም አለ። አንቺ ስለ መቃብር ታወሪያለሽ እንጂ በእመቤታችን ማህፀን እኮ 9 ወር ከ5 ቀን ነበረ። በእመቤታችን ማህፀን 9 ወር ከ5 ቀን ሲቀመጥ ዓለምን ማን እየጠበቀው ነበረ? ማን ነው ዓለምን የሚመግብ የሚያስተዳድር ከተባለ መልሱ ምንድነው? በእርሷ ማህፀን እየኖረም በኪሩቤል ጀርባ አለ ማለት ነው። በሰማይ ያለ በምድር አለ። ርቢ ግን አይደለም። ከዚያ አንድ ከዚያ ደግሞ አንድ አይደለም። አንዱ በሰማይ በምድር የመላ ነው ማለት ነው። እርሱ እግዚአብሔር ነው። ፍጥረታትን ይወስናል እንጂ ፍጥረታት አይወስኑትም ማለት ነው። በመለኮቱ በዚህ ሰፈር አለ በዚያ ሰፈር የለም አይባልም። በትስብእቱ ደግሞ በሚወሰን ስጋ በሰውነቱ ተገለጸ ማለት ነው። ቃሎት ያሰማል መምህር ተምር ኦኬ እሺ፣ ያ በደንብ ግልጽ ሆኖልሻል ብዬ አስባለሁ። ትንሽ ከእናንተ አንጻር ደግሞ ትንሽ ልንገርሽ።
ሞትን እንዴት ነው የምትረጂው አንቺ? ሞት ማለት ያው መሞትና መጥፋት ማለት ነው። አየሽ፣ እሱ ጋር እንለያያለን። እኛ መሞት መጥፋት ብለን አንረዳ። ሞት መጥፋት ማለት ከዚች ዓለም ላይ ነው እንጂ እዛኛው ዓለምማ ሕያዋን ነን። ትክክል። በዛኛው ዓለም አለን፣ ሕያው ነን በዛኛው አይደለም ሞት። ምክንያቱም እናንተም ጋር ራሱ ሱረቱ በቀራ ላይ 154 ላይ ሙታንን ሙታን አትበሉ ሕያዋን ናቸው ይላል። ኢቭን አሁን ሙሐመድ ላይ ሰላት ስታወርጂ ራሱ መቃብር ውስጥ ሆኖ ራሱ ምላሽ ይሰጣል። እንደ እስልምና አስተምሮ ሰላም ባወረዳችሁበት ቁጥር ሰላት ባወረዳችሁበት ቁጥር አሰላም አለይኩም ስትዩ እሱም ዋሌይኩም ሰላም ብሎ ምላሽ ይሰጣል፣ መቃብር ውስጥም ቢሆንም። ይሄ እስልምና አስተምሮ ነው። እንደኛ ግን ሞት ማለት ምን መሰለሽ? ነፍስና ስጋ መለየት ነች። አንደኛው ሞት ነፍስና ስጋ ስትለይ ሞተ ይባላል አንድ ሰው። ስለዚህ ክርስቶስ ደግሞ በደንብ አስተውይ፣ ክርስቶስ ደግሞ ነፍስና ስጋው ብቻ ሳትሆን መለኮት የተዋሃደው ነው አይደለ? መለኮት የተዋሃደው ስለሆነ ነፍስና ስጋው መለየቱን ሞት ብለን ካልን፣ መለኮት ደግሞ በሁሉ የሞላ ነው ብለን ነው የምናምነው። በሁሉ የሞላ በሁሉ ያለ ነው። ስለዚህ ሞተ ብለን ስንናገርም በስጋ ሞተ፣ በመንፈስ ግን ሕያው ሆነ ብለን ነው የምንናገረው። መለኮት ማይሞት፣ ማይመጣ፣ ማይታመም፣ ማይደክም፣ ማይሄድ፣ ማይነሳ፣ ማይቆም እንዲህ ማይነገርለት ነው መለኮት ስለሆነ። መለኮት በሁሉ ያለ ነው። መጣ እንዳትይ አስቀድሞ እዛም አለ፣ ሄደ እንዳትይ አስቀድሞ እዛም አለ፣ ቆመ፣ ተቀመጠ፣ እንደዚህ ተመታ፣ ታየ፣ ተዳሰሰ የሚባሉት ሁሉ ለመለኮት አይነገሩ። ነገር ግን ያ የተገለጠው ክርስቶስ ስጋን የተዋሃደው ነፍሱ ከስጋው ስትለይ እሱ ሞተ የሚለው በስጋ ብለን እንናገራለን። አንደኛ ጴጥሮስ ክርስቲያን መክፈት ከተቻል አንደኛ ጴጥሮስ ምዕራፍ 3 ላይ ቁጥር 17 እና 18 ላይ በስጋ ሞተ በመንፈስ ግን ሕያው ሆነ፣ በወይን እንኳን ላሉ ሄዶ ሰበከላቸው ይላል። አንቺ ማን ነው ሲያስተዳድር የነበረው አልሽና? ሄዶ ሁሉ ሲያስተምራቸው ሲሰብካቸው ነበር ማለት ነው። የሚቆጣጠረው ላፍታ ለአይን ጥቅሻ እንኳን መለኮት ያላስተዳደረበት ያልጠበቀበት የለም። ለዚህ ነው ዮሐንስ ወንጌል ምዕራፍ 5 ላይ ከቁጥር 17 ላይ አባቴ እስከዛሬ ይሰራል እኔም እሰራለሁ ያለው። ክርስቶስ አስቀድሞ የፈጠረ ሁሉን ያስገኘ ወደፊትም እኛን የሚጠብቅ የሚንከባከብ ስለሆነ እስከ ዘላለም ከእናንተ ጋር አለው ስላለ ማቴዎስ ወንጌል ምዕራፍ 28 ቁጥር 19 ነው። ስለዚህ ክርስቶስ ደግሞ ወደ እግዚአብሔር እንዲያቀርበን እርሱ ጻድቅ ሆኖ ስለ አመፀኞች አንድ ጊዜ በኃጢአት ምክንያት ሞቷልና፣ ስንዴ አንድ ጊዜ በስጋ ሞተ። በስጋ ምን አለ? ሞተ። በመንፈስ ግን ምን ሆነ ይላል? ይታይሻል ቴምር? በስጋ ሞተ፣ በመንፈስ ግን ይታያል ቴምር? ይታያል። ግን እናንተ መንፈስ የምትሉት አላህ ሱብሃነሁ ወተዓላ ነው። አሁን ለምሳሌ አንድ አምላክ እመቤት ድንግል ማርያም ሆድ ውስጥ ተጸነሰ ካልን እዛ ውስጥ ሲጸነስ የነበረው ማለት አለ አይደለ? ጽንሶች የሚመገቡትን ምግብ አላህ ሱብሃነሁ ወተዓላ ነበረ ኢየሱስን ሲቀልበው የነበረ። ኢየሱስ እንዲናገር ያደረገውን በህፃንነቱ አላህ ሱብሃነሁ ወተዓላ ነው። ስለዚህ መንፈስን አላህን መንፈስ እያላችሁ ስለምትጠሩት ነው እንጂ በተአምር ኢየሱስ ክርስቶስ ወይም ፈጣሪ የምትሉት እናንተ በሰው ማህፀን ውስጥ ቆይቶ ፈጣሪ ሊወለድ አይችልም፣ ተአምር ቢሆን እንጂ አይወለድም በሚል አምናለሁ። ኦኬ፣ እሱ የአንቺ እምነት ነው። አንቺ እንደዛ ብለሽ ልታምኚ ትችያለሽ። ነገር ግን እኛ በስጋ የተገለጠው ክርስቶስ ራሱ አምላክ ነው ብለን እናምናለን። ቃል አስቀድሞ ሁሉን የፈጠረ ሁሉን ያስገኘ አካላዊ ቃል ከቅድስት ድንግል ማርያም ተወለደ። ያ በማርያም ማህፀን ያደረው እርሱ አካላዊ የአብ ቃል ነው ብለን እናምናለን። አንቺ ጋርም ስንመጣ ሱራ 66 ቁጥር 12 ላይ ሱራ 4 171 ላይ ሱራ 4 171 ላይ ወደ መሬም የጣላት ቃሉና መንፈሱ ነው። መንፈስ አላህ ነው አልሽና ያለ ቴምር ከቁርአንሽ ጋር ትጋጫለሽ። ኢሳ ራሱ መንፈስ ነው። ያላ መንፈሱ ኢሳ ነው ራሱ። ሱራ 4 171 አንድ የከፈተው ክርስቲያን። ስለዚህ ካላ ጋር ልዩነት እንትን ታመጫለሽ ማለት ነው። ወደ መሬም የተጣለው ያላ ቃልና መንፈስ ራሱ ኢሳ ነው። ስለዚህ ያላ ቃል ፍጡር አይደለም ብላችሁ የምታምኑት ያላ መንፈስ ፍጡር አይደለም ብለሽ ካመንሽ ቃሉም ፍጡር አይደለም ካልሽ ራሱ ኢሳ ያላ ቃልና መንፈሱ ነው። ስለዚህ ያ ያላ ቃልና መንፈስ መሬም ማህፀን ውስጥ ገብቶ ተጣለ። አንድ ነገር ከተባለ ከመጣሉ በፊት አለ አይደለ ቴምር? አንድ ነገር ተጣለ ቢባል ስለዚህ ወደ መሬም ተጣለ ከተባለ አስቀድሞ ያላ ቃል
ነበር ማለት ነው። ያለ ቃል ደግሞ ፍጡር አይደለም። ኢሳ ብቻ ነው ያለ ቃል ተብሎ የሚጠራው። ኢሳ ብቻ ነው ያለ ቃልና መንፈስ ተብሎ የሚጠራው። አንድ ፍጡር አንድ ነብይ ያለ ቃልና መንፈስ ተብሎ የተጠራ የለም። ያስረዱሽ አይሻልም? እኔ ልቸኩል ስለምችል ኦኬ። በመጀመሪያ ስለ ክርስትና መረዳት ከፈለግሽ የልብ ጆሮሽን ክፈችና ስሚኝ ላስረዳሽ። እግዚአብሔር አዳምን ፈጠረ እንላለን እኛ አስቀድመን። መጽሐፍ ቅዱስ ነው የሚናገረው። አዳምን ከፈጠረው በኋላ አዳም ያልተፈቀደለትን ዕፅ በልቶ እግዚአብሔርን የሚያህል ጌታ ገነትን የሚያህል ቦታ አጣ። ከገነት ተባረረ ማለት ነው። ከገነት ሲወጣ የማይወሰን መለኮት በሚወሰን ስጋ ከ80 አሃዱ መጻሕፍት አንዱ በሆነው በመጽሐፈ ቀለሜንጦስ በሐሙስ ዕለት ወበመንፈቃ ለዕለት ትወለድም ወለተ ወለትከ ወእድህክ ውስተ መርህከ ወእትቤት ዘወከ በመስቀልየ ወበሞቴ ብሎ ቃል ገባለት። 5 ቀን ተኩል ሲፈጸም ከልጅ ልጅ ተወልጄ ብሎ ተናገረ ማለት ነው። አንደኛ ጴጥሮስ በጌታ ሚውት አድርጊና በጌታ አንድ ቀን ወይም በእኛ 1000 ዓመት በጌታ አንድ ቀን መሆኑን ተናግሯል። ዳዊትም ተናግሯል ማለት ነው። በመጽሐፍት በሐዲስም በብሉይም የተገለጸ ነው። ስለዚህ 5 ቀን ተኩል ማለት 5500 ዘመን ሲፈጸም ማለቱ ነው። አሁን ልብ በይና መለኮት ረቂቅ ነው። መለኮት ስፉህ ነው። መለኮት ምሉ ነው። መለኮት ዘላለማዊ ነው። መለኮት የማይበሰብስ የማይሞት ሞት የማይስማመው ነው። ማን ነው ይሄ? መለኮት ነው። ዓለማትን ሁሉ የፈጠረ ማለት ነው። መለኮት ማለት ገዢ ማለት ነው። በአማርኛ ፈጣሪ ማለት ነው። ጠባቂ ማለት ነው። ይህ መለኮት በፍጡር ስጋ መጥቶ ተገለጸ። ለምን በፍጡር ስጋ ተገለጸ ከተባለ ለቤዛነት፣ ለዚያ ፍጡር አስቀድሞ የሞት ሞት ትሞታለህ ብሎ ስለነገረው እንዳይገለው መሐሪ ነው፣ እንዳይምረው ደግሞ ፈራጅ ነው። ራሱን በፍጡር አካል ገለጸ ማለት ነው። በፍጡር አካል የገለጸው እግዚአብሔር ያ አስቀድሜ የነገርኩሽ ከም እስከም የሌለው ነው። የዚህን ጊዜ ተነሳ፣ በዚህን ጊዜ ያልፋል፣ በዚህን ጊዜ ይጠፋል የማይባለው መለኮት ከያለው እስከ ግን የሌለው ማለት መነሻ ያለው መዳረሻ ግን የሌለው ፍጡር ወይም ሰው በዚህን ጊዜ ይጠፋል ፈጽሞ ተብሎ አይነገርለትም። ለዘላለም እኛ ከክርስቶስ ጋር እንኖራለን። የምናምነው እርሱን ነው። ስለሆነም ስጋን መጥቶ ተዋሃደ ማለት ነው። ማነው የተዋሃደ? መለኮት። መለኮትና ስጋ ሲዋሃድ ኢየሱስ ተባለ። ኢየሱስ ማለት ስጋ ብቻውንም አይደለም። ኢየሱስ የተባለ የማርያም ልጅም ብቻ አይደለም፣ የአብ ልጅ ብቻም አይደለም። ኢየሱስ ያልነው የአብ ልጅ ከማርያም ሲወለድ ነው። ከእመቤታችን የተወለደው የአብ ልጅ ከአብ የተወለደው የድንግል ልጅ እርሱ ከአብ መወለዱን ሳንረሳ ከድንግል የተወለደው ከአብ የተወለደው ነው። ከአብም የተወለደው ከድንግል የተወለደው ነው ማለት ነው። ስለሆነም ኢየሱስ አልነው ማለት ነው። ይህ ኢየሱስ ማለት ባሕርየ መለኮትም ባሕርየ ሰብም ገንዘቡ የሆነ ማለት ነው። ሰው ብቻ ነህ እንዳንለው ባሕርየ መለኮት አለው። አይ መለኮት ብቻ ነህ እንዳንለው ባሕርየ ሰብ አለው። እሱ ራሱ እኮ ኢየሱስ ክርስቶስ እኛ አይደለም ይሄ የምንናገረው፣ እኔ ከአብርሃም በፊት ነበርኩ ብሎ ተናግሯል አይደል? ከአብርሃም በፊት ነበርኩ ማለት አብርሃም ቅድመ ልደተ ክርስቶስ 2300 ዓመት የነበረ ነው። ከእርሱ በፊት ነበርኩ ብሎ እየተናገረ ነው። ከአብርሃም በፊት ነበርኩ አለ በመለኮቱ። 30 ዓመት ሞላው ብለን ተናገርንለት በትስብእቱ ወይም በሰውነቱ። የቀደሙ አባቶች ከሚባሉት አንዱ ቅዱስ ዮሐንስ ደግሞ ሲናገር ሕፃን ኮነ አረጋዊ ወአረጋዊኒ ኮነ ሕፃነ ይላል። ሽማግሌው ሕፃን ሆነ፣ ሕፃኑ ደግሞ ሽማግሌ ሆነ አለ። ሽማግሌው ሕፃን ሆነ ማለት ዘመን የማይቆጠርለት ዘመናትን ያሸመገለ ዘመናት የማያሸመግሉት መለኮት ሕፃን ሆነ ማለት 1 ዓመት 2 ዓመት እየተባለ በስጋ ገንዘብ ወይም በስጋን ስለተዋሃደ ተቆጠረለት ማለት ነው። ከዚያስ ደግሞ ሕፃን ኮነ አረጋዊ አለ። ሕፃኑ ደግሞ ሽማግሌ ሆነ ማለት ደግሞ 1 ዓመት 2 ዓመት እየተባለ የሚቆጠርለት ስጋ ዘመን የማይቆጠርለት መለኮትን ስለተዋሃደ ሽማግሌ ሆነ ተብሎ ተነገረለት ማለት ነው። ስለዚህ ኢየሱስ ክርስቶስን ባሰብሽ ጊዜ ስጋውን ብቻ ካሰብሽ ወደ አይምሮሽ የሚመጣ እውነት ነው 30 ዓመት 33 ዓመት 34ኛው ዓመት ላይ አይሁዶች እዛው ወግረው ገደሉት። ከድንግል ተወለደ በ34ኛው ዓመት ሞተ የሚለው ብቻ ነው የሚመጣልሽ። መለኮቱን ብቻ ካሰብሽ ደግሞ መለኮት ብቻ ከሆነ እንዴት ይያዛል? እንዴትስ ይሰቀላል? እንዴት ይደበደባል? እንዴትስ ይሞታል? የሚል ሐሳብ ይመጣብሻል።
ኢየሱስን ምን ብዬ ልረዳው ካልሽኝ ባሕርየ ሰብና ባሕርየ መለኮት የተዋሃደለት ማለት ነው። እንደ ሰውነቱ ሞተ ተቀበረ እንላለን። እንደ መለኮቱ መቃብር ክፈቱልኝ መግነዝ ፍቱልኝ ሳይል ተነሳ ብለን እናምናለን ማለት ነው። መጽሐፍ ቅዱስ ማቴዎስ ወንጌል ምዕራፍ 28 ተራ ቁጥር 35 ጀምረሽ ስታነቢ ማነው 27 ከ6 ሰዓት እስከ 9 ሰዓት በምድር ላይ ሁሉ ጨለማ ሆነ ይላል። በዓለም ታሪክ በቀን 1 ሚሊዮን ሰው እንኳን ቢሰቀል ከ6 ሰዓት እስከ 9 ሰዓት ጨለማ ሆነ የሚል ጽሑፍ የለም። ሰው ስለሆነ ተሰቀለ አለ። አምላክ ስለሆነ ደግሞ ፀሐይ ብርሃኗን አነሳች፣ ከዋክብት ረገፉ፣ ጨረቃ ደግሞ ደም ሆነች ተብሎ ተነገረለት ማለት ነው። ኢየሱስ ክርስቶስ ምን ብዬ ልረዳው ካልሽኝ የቀደመ ቀዳማዊ ነው የሚል ጽሑፍ ስታገኝ በመለኮቱ ቀዳማዊ ስለሆነ ብለሽ አንብቢ። ዳህራዊ የሆነ ጽሑፍ ስታገኝ ደግሞ በትስብእቱ በሰውነቱ የዛሬ 2000 ዓመት ከድንግል የተወለደ መሆኑን አስቢ። የማይታየው ረቂቅ ዘላለማዊ መለኮት በሚታይ የማይወሰነው መለኮት በሚወሰን ስጋ ከድንግል ተገለጸ ማለት ነው። በምሳሌ ላስረዳሽ። ለምሳሌ ፀሐይ አለች አይደል? ብርሃን ደግሞ አለ፣ መሬት ላይ ይመጣል። ብርሃኑ መሬት ላይ ይመጣል። ብርሃኑ ከፀሐይ ሳይለይ መጥቶ እኛ ቤት ላይ ስለገባ መሬት ላይ ስላየ ነው። ከዚያ ተለይቶ ነው ወይ የመጣ አይደለም። ብርሃኑ ከፀሐይ ከክበቡ ሳይለይ መጥቶ ብርሃኑ ከኛ እንዳለ ሁሉ እኛ እንደምንጠቀምበት ሁሉ ከክበቡ ሳይለይ ከባሕርይ አባቱ ከአብ ከባሕርይ ሕይወቱ ከመንፈስ ቅዱስ ሳይለይ ወይም ከግዛቱ ከመለኮትነቱ ሳይለይ መጥቶ በስጋ ተገለጸ ማለት ነው። አንቺ ራስሽም አሁን የምትናገሪውን ጻፊው ብልሽ ትጽፊዋለሽ። የምትጽፊው ጽሑፍ ግን በጣም ይገርምሻል። ከአንደበትሽ ከውስጥሽ ከልብሽ ተፍቆ ሳይጠፋ በእስክሪብቶ ስትጽፊው በወረቀት ይታያል። በወረቀት ስለታየ ከልብሽ አልጠፋም፣ ከልብሽ ስላልጠፋ በወረቀት አልታይም አይልም። ከሰማይ ስላለ በምድር አልታይም አላለም። በምድር ስለታየ ከሰማይ አልጠፋም። አንቺ በፍጡር ሐሳብ ያሰብሽው በልብሽ ያለው ቃል በጽሑፍ ከታየ በጽሑፍ የጻፍሽው ቃል ደግሞ በልብሽ ከተቀመጠ ስለዚህ እግዚአብሔር እንደ ሰውነቱ በማኅፀኗና በመቃብር እንደ አምላክነቱ በሰማይ በኪሩቤል ጀርባ ይኖራል። መለኮትን በእሱ ልክ መረዳት ነው። ኢየሱስ ክርስቶስ በቅድምና ነበርሁ ያለ በመለኮቱ ነው። አሁን እያየነው ያለነው ደግሞ በትስብእቱ ነው ማለት ነው። እንደሚገባሽ ተስፋ እያደረግኩ ሰዓት ለመቆጠብ ላቁም። ኦኬ፣ ቃለ ሕይወት ያሰማልን። እናመሰግናለን። ሰፊ ማብራሪያ ነው። ተምር እሺ፣ አመሰግናለሁ። ለጠቅላላ ይህን ጥያቄ በደንብ ይሰማል። ይህን ጥያቄ አይሁዶችም እንዳንቹ ጠይቀው ነበረ። እኔ ልጄ ተነስቶ በሚኒሊክ ጊዜ አለ እንደማለት እና እንደዛ ቢል ይጨንቀኛል ለመቀበል ምናምን እንዳልሹ ዮሐንስ ወንጌል ምዕራፍ 8 ቁጥር 54 አይሁዶችም እንደዚህ ብለው ነበር እንዳንቺ። ክርስቶስ ምን ብሎ መለሰላቸው? ኧረ እኔ ጋ መጣልኝ። አይ እኔም የያዝኩት ሀሳብ ይሄን ነበረ። እሺ አትፈልጊው ነበረ? እዚህ ላይ ጥያቄ ነበረሽ አንቺም? አዎ ዛሬ እኔም ይሄን ታሪክ ሳዳምጥ ነበረ። ብዙ ጥያቄዎች አሉኝ። እፎይ ኦኬ፣ ምንድነው እዚህ ላይ ጥያቄ? አንድነት እንድንመልሰው ባይዘው እኔ መጽሐፉ የለኝም፣ ታሪኩን ነው የማዳምጠው። ኦኬ ዮሐንስ ወንጌል ላይ ኢየሱስ በቤተ መቅደስ ሲያስተምር እኔንም ታውቁኛላችሁ፣ ከወዴትም እንደሆንኩ ታውቃላችሁ። እኔም በራሴ አልመጣሁም፣ ነገር ግን እናንተ የማታውቁት የላከኝ እውነተኛ ነው አለ። ማን ነው እውነተኛው? ማን ነው የላከው? ኢየሱስ። እሺ እንመጣለን ወደሱ። መልካም ቴመር እንመልስና እንመጣለን። አቤት ይሰማል። ኦኬ እሺ። አይ እኔ ጥያቄ ተመልሶልኛል። ሁላችንም ወዲያችኋለሁ። የኦርቶዶክስ እምነት ተከታዮች በሙሉ ወዲያችኋለሁ። አላህ ወደ ቀጥተኛው መንገድ ኢስላም ይምራችሁ ለማለት ወዲያለሁ። አመሰግናለሁ። ምንድን ነው እሱ? ጭራሽ ይመችሽ። ኤኒዌይስ ነጃት ጥያቄዋ ተመልሶላታል። እናመሰግናለን። ጥያቄ ተመልሶልኛል ብላለች። ስለዚህ የክርስቶስን አምላክነት በደንብ አውቃዋለች ማለት ነው። ዋናው እሱ ነው የምንፈልገው። አምላክነት እንዲገባት ብቻ ነበር የምንፈልገው። ጥያቄ በደንብ ተመልሶልኛል ብላለች። መቀበል አለመቀበል ማለት ነው። ወደ እኔ ልትመጣ ነው። መቀበል አለመቀበል የማን ይሆናል? ከዛ ማለት ነው የእሷ ጉዳይ ይሆናል። ማመን መከተል አለመከተል የእሷ ይሆናል።
ጥያቄ ተመልሶልኛል ካለ አንድ ሰው ተገባት በቂ ነው ማለት ነው። አለማወቅ ኃጢአት አይደለም፣ ለማወቅ መጣር ደግሞ ምሁርነት ይመስለኛል። ኦኬ ምንድን ነው አንቺ እና የኔ ጥያቄ ዛሬ ታሪክ ሳዳምጥና ስጽፍ ነበረ። አንደኛው ኢየሱስ በቤተ መቅደስ ሲያስተምር እኔንም ታውቁኛላችሁ ከወዴትም እንደሆነ ታውቃላችሁ፣ እኔም በራሴ አልመጣሁም። ምዕራፉን አልያዝኩትም። አንብቢያ የጻፍሽው ጽፌዋል አላልሽም? እየነገርኩ ነው። ትንሽ ጠብቀኝ። ኦኬ ቶፒካችን ሽፍታ ስለደረጉ ነው። ዮሐንስ ወንጌል ምዕራፍ 5 ላይ ነው የሚለው። ታሪክ ነው። እየሰማ ነው? አዎ እየሰማሁሽ ነው። መጽሐፉ የለኝም እያልኩ ነው። በታሪክ ነው፣ በድምጽ ነው የሰማሁት። ዮሐንስ ወንጌል ምዕራፍ 5 ላይ ቁጥር 28 መሰለኝ ኢየሱስ በቤተ መቅደስ ሲያስተምር እኔንም ታውቁኛላችሁ ከወዴትም እንደሆንኩ ታውቃላችሁ፣ እኔም በራሴ አልመጣሁም፣ ነገር ግን እናንተ የማታውቁት የላከኝ እውነተኛ ነው አለ። ማን የላከው? እኛ የማናውቀው ማን ነው? እውነተኛ ኢየሱስን የላከው። እንደዛ አይልም። አስተካኪ። ስለዚህ ውሸት ነው ማለት ነው ታሪኩ። እንደዛ የሚል ዮሐንስ ወንጌል ምዕራፍ 5 ቁጥር 28 ላይ የለም። እየሰማ ነው። አንዴ ክፈተው። እሺ እንደዛ ይላል። ምክንያቱም በመቃብር ዮሐንስ ወንጌል ምዕራፍ 5 እንደዚህ ነው የሚለው፣ በመቃብር ያሉት ሁሉ ድምፁን የሚሰሙበት ሰዓት ይመጣል። ምን ይላል? ድምፁን የሚሰሙበት ይመጣል። ያ እሺ። ኤኒዌይስ ክፍሉ እንደዛ ነው የሚለው የእኛው። ኤኒዌይስ የዛሬ ቶፒካችን ተወሱል ላይ ነው። ሽፍት አድርገናል። መልሰው ፓራፍሬዝ አድርገው ክርስቲያን ሶሪ አውት ኦፍ ቶፒክ ወጣ። ያ ከቶፒካችን ትንሽ ራቅን። ያ ተወሱልና ተበሩክ ላይ ያ መጨረሻ አካባቢ ጠይቃላችሁ ሙስሊሞች፣ በጣም ከቶፒካችን እየራቅን ስለሆነ ማለት ነው። ስለዚህ ተወሱልና ተበሩክ ላይ ኢትዮጵያ ውስጥ የሚገኙ አህባሽና ዋሃብያዎች ማለት ነው በመጽሐፍቶቻቸው እጅግ በጣም የተለያየ ልዩነት እንዳላቸው፣ በጣም የተራራቀ ሊቀራረብ እንኳን የማይችል ልዩነት እንዳላቸው በመጽሐፍቶቻቸው ተቀምጠው ይገኛሉ። አንደኛውን ኢስላማዊ የሆነ ትምህርት ይዞ የመጣ እያሉ ስለሚፈራረጁ ማለት ነው። ስለዚህ አህባሾች ተወሱልን የሚያደርጉበት ወይም ደግሞ ተወሱል በሚፈጽሙበት መንገድ ዋሃብያዎች በፍጹም አያደርጉም። እንደው ምን ይላሉ? ሽርክ ነው ወይም ደግሞ ከእስልምና የሚያስወጣ ነው፣ በእስልምና ውስጥ የማያቆይ እንደሆነ ደጋግመው ይናገራሉ። ስለዚህ ይሄን ትምህርታቸውን ይዘው አንደኛ አንድ ነን ማለት ይችላሉ ወይ? ለምሳሌ የአብደላ አልሐረሪ የሚባሉ አንድ በአህባሾች የሚከተሏቸው አንድ ትልቅ ሼክ አሉና አህመዲን ጀበል የተባለው ግለሰብ እሳቸውን በተመለከተ አንድ የተናገረው ነገር ነበር። ሜይ ቢ ይሄን መጽሐፍ ላሳያችሁ። ይሄ የሚታያችሁ ከሆነ ሁላችሁም አህባሽ ይላል። ስለ አህባሾች የጻፈው ነው። የአላህ ባህሪያትና ለማምታታዎቻቸው የተሰጠ ምላሽ። ስለዚህ እነዚህ አህባሾች የአላህን ባህሪ አንደኛ የሚያምታቱ ናቸው፣ ለእነዚህ ደግሞ የሰጠውት ምላሽ ብሎ ፔጅ 21 ላይ አንዴ እንትን ያለውን ላሳያችሁ። ፔጅ 121 ላይ ምን ይላል? በ14ኛው የሂጅራ ክፍለ ዘመን በመጨረሻው ሩብ አብደላ አልሀበሺ የተባሉ ከሀበሻ የተነሱና ወደ ሻም ማሳሳቻ መንገዳቸውን ይዘው የተንቀሳቀሱ ብቅ አሉ ይላል። ምን አሉ? ማሳሳቻ መንገዶችን ይዘው የሚንቀሳቀሱ ብቅ አሉ። ስለዚህ አብደላ አልሀበሺ የሚባሉት በወሃቢያዎች አስተሳሰብ እጅግ በጣም አሳሳች ወይም ደግሞ ሙስሊሞችን ከጥመት ውስጥ የሚያወጣ ትምህርት ይዘው እንደመጡ በዚህ ጋር እየተናገረ ነው ማለት ነው። ከነዛ ትምህርታቸው ውስጥ
በሁለተኛ ደረጃ ላይ ያስቀመጠው ምንድነው? አሁን እያወራን ያለንበት ርዕስ ነው። ምን ይላል? ኢስቲጋሳን ወይም ደግሞ እርዳታን፣ ኢስቲአዛን ወይም ደግሞ ጥበቃንና ኢስቲአናን ከአላህ ውጪ በሞቱ ሰዎች ማድረግ ይበቃል ይላሉ። ማለትም ተወሱልና ተበሩክ የሞቱ ሰዎችን በመጠቀም ማድረግ ይቻላል ብለው እነዚህ አብደላ አልሀበሺ ይናገራሉ ብሎ አህመዲን ጀበል ይናገራል። ይህ በቁርአንና በሱና በኢጅማ ውድቅ ነው። ማለትም ሙስሊሞች በፍጹም ሙሉ ለሙሉ እኛ ይህን አንቀበለውም እያለ እየተናገረ ነው። ይህ ሽርክ የመጀመሪያዎቹ የቁሬሽ ኩፋሮችና የሌሎች ሃይማኖቶች ነው። ዊች ሚንስ አህባሾች አሁን የሚጠቀሙበት ተወሱልና ተበሩክ የመጀመሪያዎቹ ቁሬሽ ጣዖት አምላኪያን የሚጠቀሙበትን አይነት ስለሆነ ሽርክ ነው፣ ከእስልምና ያስወጣል ይላሉ ማለት ነው። ስለዚህ ይህን ይዘው አንደኛ አንድንን ማለት ይችላሉ ወይ ሙስሊሞች? በመጽሐፍቶቻቸው እንደዚህ ነው የሚጣለዙት። በመጽሐፍቶቻቸው እንደዚህ ይጣለዛሉ። ሜቢ ከድር ካለ እዚህ ላይ የሚለው ሀሳብ ካለ። እንግዲህ ተወሱልና ተበሩክ ላይ ሰፊ ልዩነት ነው ያላቸው። ከድር ይቀበላል። ከድር ትቀበላለህ? እንኳን ደህና መጣ። ሰላም ነው። ፎይ እንዴት ነህ? ይሰማል ድምጼ? ትሰማለህ? እንዴት ነህ? አይሰማም? አለን። እንዴት ነህ? አለን። ተወሱል ማንን ነው ትቀበላለህ የምትለው? ለምሳሌ ተወሱል በሞቱ ሰዎች ምናምን ማድረግ ይበቃል ብለህ ታምናለህ? ዱዓ ማድረግ ተወሱል ዱዓ ማድረግ ሰው ተወሱል ማለት ማቃረቢያ ከነሱ መፈለግ የሞቱ ሰዎች ጋር ሄዶ መለማመን ምናምን ይቻላል ብለህ ታምናለህ? ለምሳሌ ምንድን ነው ዱዓ ነው የምፈልገው? የሞቱ ሰዎች እንዲያቃርቡ ወደ አላህ ምን ሸፋ ነው ዱዓ ነው ሸፋ በለው። እሺ መሐመድ ራሱ ሞቶ አይደለ እንደ ሸፋ የሚሆንልህ? አይ እሱ በቂያማ ቀን ነው። አሁን ሸፋ የሚሆን አለ? አሁን አፊስ ቁርአን አፊስ ከሆነ አፈር የማይበላ ከሆነ ኦኬ ሸፋ መሆን ይችላል። ሸፋማ በምን ምሳሌ በህይወት እያለው ለኔ ነጃት እየሳቀችብህ ነው። እሷ አትቀበልም መሰለኝ። ግራ ገባት። ነጃት ነጃት ትቀበያለሽ እንዴ? ጠይቀኝ፣ ጥያቄውን እንደገና ጠይቀኝ። የሞቱ ሰዎችን ሄዶ መቃብር ለመለማመንም ሆነ ሸፋ ይሆኑኛል እነሱ ያቃርቡኛል ብለሽ ታምኛለሽ? እነሱ ለራሳቸው ሞቶ የለ እንዴ? እንዴት እኔን ወደ ፈጣሪ ያቃርቡኛል? እኔ ለምንም በሞት ሰው ያቃርበኛል ብዬ። ስለዚህ ወልዮች ምናምን እንትና አይሆኑሽም ማለት ነው፣ አማላጅ አይሆኑሽም። አልቀበልም። እኔ እሱን አልቀበልም። አልይ ከሆነ ያረጋል። ለሞተ ሰው ሂዳችሁ ዱዓ አድርጉለት፣ ፈጣሪ ይቅር ይበለው ዱዓ አድርጉለት እንጂ የሚባለው ለራሱ ሞቶ እኔን ያቃርበኛል ብዬ አልቀበልም። አልይ ያረጋል አልይ አይደለ ሲስተር ነጃት? አልይስ አልይ ማን ነው? ሳባ ነው፣ የረሱል ሳባ ከሊፋ ነው። ኦኬ አልይ የትኛው ሐዲስ ላይ የትኛው ቁርአን ላይ ነው አልይ ያቀርባል የሚለው? የትኛው መጽሐፍ ላይ ነው አልይ ያቀርባል የሚለው? ምን አልሽኝ? የትኛው ቦታ ላይ ነው አልይ ወደ ፈጣሪ ያቀርባል የሚለው? አይደለም በቁርአን አለ ያላልኩሽም። ባክ እምነትሽ እኮ ነው ያልኩት። ታምናለሽ አልይ ያቀርበኛል ብለሽ እኮ ነው የምልሽ።
አልይም ሆነ ወደ ቁርአን ማንም ሆነ ትወስዳለች እንዴ? እኔ ሰው የሞተ ሰው ያቃርበኛል ብዬ አላምንም። ማንም አያቀርብሽም። ያአላህ እኔ ማምነውን ልንገርህ። ረሱላችን ሰለላሁ ዐለይሂ ወሰለም ብቻ የቂያም ቀን ለኛ እንደሚከራከሩ ኡመቴን ማርልኝ እንደሚሉ ብቻ ነው የማውቀው። ከዛ ውጭ አልይም በለው አቡበከርም በለው ማንም አሁን በለው በህይወት እያለሽ እርሳቸው ዱዓ ያደርጉልሽም? በህይወት እያለሽ? እኔ በህይወት እያለሁ አልይ ሞቶ ነው ለዱዓ የሚያደርጉልኝ? አይደለም ረሱል ያልሽው አያደርግልሽም። እሱ አንቀላፍቶ እኮ ነው። አንተ ረሱል ሞቶ ለኛ ዱዓ ያደርጉልናል የሚል እምነት አለ? ዱዓ ያደርጉልሽም? አሁን እርሳቸው አያደርጉልሽም? መካ አሁን ኡምራ ለምሳሌ መካ ስትሄጂ እዛ መቃብር አሁን መቃብር ቦታ ትሄጂና ትዘይራለሽ አይደል? ያን አያደርጉልሽም? እና እኔ ነኝ እንጂ የምዘይረው እርሳቸው እንደው አድርጉልኝ ብዬ አይደለም። እኛ ነን የምንዘይረው እንጂ እሳቸው እንደው ያደርጉልናል ብለን አይደለም። አይሰሙሽም? ብታወሪ አይሰሙሽም? ሰላም አለይኩም አቢቢ አይሰሙም እንዴ? ይሰማሉ አይሰሙም? ይቅርታ አድርግልኝ። እኔ ከሌላ ነገር ጋር ታጋጩኝ። ግን ደግሞ እውነታውን ስናገር ለሞተ ሰው ለኔ ዱዓ ያደርግልኛል የሚል እምነት የለኝም። ረሱላችንም ደግሞ ያስተማሩን የሞቱ ሰዎች ላይ ዱዓ አድርጉላቸው ነው እንጂ እኛ የቆምነው ዱዓ አድርጉላቸው እንጂ ያሉት የሞቱ ሰዎች ለናንተ ዱዓ ያድርጉላችሁ የሚል አንድም ትምህርት ላይ አልሰማሁም። ነጃት ሰላም አለይኩም ያ አባ አብዱላህ ስቲ አይመልስልሽም። ሰላም አለይኩም ለሞተም ሰው ሰላምታ ነው። ሰላም አለይኩም ሰላምታ ነው። የሞተም ሰው ጋር መቃብር ስትሄድ ሰላም አለይኩም ችግር የለውም። ይሰሙኛል ብዬ አይደለም። እሳቸው ይመልሳል ብዬ አይደለም። መሐመድ ይመልሳል አይመልስም? እየሰማ ነው እፎይ? እየሰማሁ ነው። መሐመድ ሰላም ስትዩ ሰላምታ ይመልሳል? ይሄ ክርክር እኮ አይደለም። መግባባት ከቻልን በትክክለኛው እንግባባለን። እየነገርኩ ነው። መሐመድም ሆነ ማንም ሆነ ራሳችን ዚያራን እንሄዳለን፣ እንዘይራለን። ሰላም አለይኩም ደግሞ ሰላምታ ነው። አንተ አንድ ጓደኛ እፎይ እንዴት ነህ ደህና ነው ወይ ቢለስ ልክ እንደዚህ ሰላምታ ማለት ነው። እኔ ስጠይቃቸው እርሳቸው ሊመልሱልኝ አይደለም። ነገር ግን በኢስላም ማንኛውንም ነገር ስታገኝ ሰላም አለይኩም መጀመሪያ ማለት አለብህ። ስለዚህ እንላለን። ግን ከነሱ መልስ ፈልገን አይደለም ከሞቱ ሰዎች እንደዛ ማለት መሐመድ ሰላምታ አይመልስም? ያ አላህ እንደዛ የሚል እኮ አዲስ አለ ያላለች ይጀውባል እንደ ይመልሳል እንጂ ያቃል ይመልሳል። አዲሱና አታውቂውም ማለት ነው። ነጃት መሐመድ እኮ ሬሳው በስብሷል ብለሽ ነው እንደምታምኚው? ጥያቄ አይደለም። እኔ ብዙ ነገር አላውቅም። የማውቀውን የነገርኩ መሐመድ እኮ መቃብር ውስጥ እኮ ቁጭ ብሎ እኮ ሰላምታ እኮ እየመለሰ ነው ለሰው። የትኛው መጽሐፍ ላይ ነው ያለው? አሳየኝ። ይኸው በጣም ብዙ ቦታ ነው ያለው፣ አንብብላት። ሪያድ አሰሊን 1402 ላይ ነው። የአላህ መልእክተኛ እንደዚህ ያሉ ይላል። አቡ ሁረይራ ነው የተረከው። ሁኤቨር ሰምዋንስ ግሪትስ ሚ፣ ከእናንተ ማናችሁም ሰላም ብትሉኝ አላህ ሪተርንስ ዘ ሶል ቱ ማይ ቦዲ ኢን ደ ግሬቭ ኤንድ ሪተርን ሂዝ ግሪቲንግ፣ አላህ ነፍሴን መቃብር ውስጥ ወደ ሰውነት የመልሳትና ሰላምታውን እመልስለታለሁ ብሎ መሐመድ ተናግሯል። እስኪ አሁን አሰላም አለይካ ብትዩ መሐመድን እሱ ወአለይኩም ሰላም ብሎ ይመልስልሻል ማለት ነው። ወአለይኩም ሰላም ብሎ ይመልስልኛል። ሰላት ውስጥ ሁሉም ሰው ስሎ ማለት ነው። ነጃት ሁሉም ሰው ከዓለም አቀፍ ሰላም ስሎ ማለት ነው። ሰላት አታያት ስቀሪ ማለት ነው። ሁሉንም ይመልሳል። አላውቅም፣ እኔ እንደዛ እንደሚመልስ አላውቅም። አንቺ እዚህ ጋር የሚያስቅ ነገር የለም። መቃብር ውስጥ እኮ ነው ያለው እኮ መሐመድ ተኝቶ እኮ ነው እንጂ ያለው እኮ ሲጀመር። ጣልቃ ትግባ። ቆይ የሚያስቅ ነገር የለም። ፈዲል የሚባል ልጅ ካፊር ነው። አንቺ መይሳቀችና ነው ምንም ትቃዥብን ሃይማኖት እኮ ነው። ትሳቃ መስዋዕት ትሳቃ በእሷ መሳቅ ሊናደድብን ነው። የተለሰተ ሰው ይስቃል፣ ያዘነ ሰው ይስቅማ። አላህ ሳቂዎችን ይወዳል ነው የሚላል እኮ። ምንድን ነው
እኔ የማያውቁ ሰዎችን አልደግፍም። እፎይ ምንም እምነት ተከታይ ይሁን ብዙ እምነት ስነግርህ ማንኛውም እዚህ ኮሜንት ላይ የሚሳደቡት ሁሉ እምነታቸውን በውርስ የያዙ ናቸው። እናትና አባት ኦርቶዶክስ ሆኑ እንጂ ስለሌላ እምነት ላጥና የሚል አስተሳሰብ የሌለው ሰው ነው የሚሳደበው። እኔ ደግሞ ስለ ኦርቶዶክስን ባውቅ ስለሌላ እምነት ባውቅ ችግር የለውም። ማወቄ ለኔ እሺ እንደ እስልምና አስተምሮ መሐመድ እና ቁርአንን ያፈዙም የሚሉ አሉ። ቁርአንን ያፈዙ ነቢያቶች ምናምን ሬሳቸው አይበሰብስም መቃብር ውስጥ አሉ። የምታወሪው ሁሉ ይሰማሉ፣ ምላሽም ይሰጣሉ። እና መሐመድ አሁን በቢዲኤ ሙስሊም አለ አሰላም አለይኩም ባላችሁ ቁጥር ቀና እያለ ወአለይኩም አሰላም ወረህመቱላሂ ወበረካቱ ይላችኋል ማለት ነው። እና ለሁሉም ሰው ምላሽ ይሰጣል። እሱም በማድረግ ለእያንዳንዱ ነው ምላሽ የሚሰጠው። አንብበዋል አይዶ ነው ለሜሴንጀር ኦፍ አላህ said whenever someone greets me Allah returns the soul to my body ትንሽ አስጠጋው in the grave and return has greeting ይላል። ከዛ ሰላምታውን ይመልሳል። ነፍሱ ትመለሳለች። ከዛ በኋላ ሰላምታሽን ይመልሳል። ካሜራን አጥራው ትንሽ ለኔ ይሁን አይዶ ነው ብጅት አለው ነገር ይሄ ሁላ ሰላምታ እንዴት ይጨርሳል? ያ አንድ በቢሌ ለቢቆጠር። ስለዚህ አሁን ተወሱል ላይ በደንብ አስተውይ። ቅድምም ብለሽናል ነጃት የሞተ ሰው አይሰማም አይለማም። እኔ ጸሎት አያደርግለት እንደሆነ እንጂ እሱ ሰምቶ ነው የሞተ ሰው ለእኔ ጸሎት የሚያደርገው አልሽ። ሰላም ስትዩ መስማት የሚችል አካል ለአንቺ እንዴት ነው እሱ መለመን ማይችለው ታዲያ? አንተ ስማ፣ አንድ ነገር ልንገርህ። አንተ ስራ የለህም እንዴ? ያው ስራ አንተ ስራ የለህም እንዴ? አንተ ሰውዬ ይሄው ስራዬ ነው። መዲና ስማ ቆይ እንነጋገር። እኔ እናንተማ አንተ ጨንጓራ ፊት ማለት ነው። አንተ ግማታም የገማህ ግማታም ማለት ነው። በአማርኛ ነው። አንተ ስራ የለህም እንዴ? አንተ ዝንጆሮ ስራዬ እኮ ነው። ስራዬን እኮ እየነገርኩሽ ነው። አንተ ዝንጆሮ ምን አባክ ስራ ነው አንተ ምን አባክ ነው ስራ ነው? ጋንም እንዳገሪ እያስጠነቀቅኩሽ ነው። ተሳዳቢነት ግማታም ጥንብ ማለት ነው። አንተኛን መተቸት አትችልም። አንተ ጥንብ እንዲያው ባለህበት አላህ ይናልክ በረክታላ። ስምህን ቀይረው እሺ፣ በመጀመሪያ ስምህን ቀይረው። አንተ ጨጉት አስሬ ደከም ሲልሽም እፎይታ ያለሽ፣ ደስ ሲልሽም እፎይታ ያለሽ። አይ ወላሂ መቁሩህ ስምህ ራሱ መቁሩህ ደግሞ ከጎን የተቀመጠው ይሄ አንባቢ ተረጋጊና መዲና ማንበብ ስለማትችል አንተ ጥንብ ማለት ነው። አንተ ግማታም መዲና የሸተትክ ሸታት አንተን የወለደች እናት ምን አይነት ሴት ናት? ያልታደለች አፈር አባክ ብላ በረክታላ። አላይና አልህ አንተ ሸታታ የግማታም ልጅ በአማርኛ እየቀራችልህ ግማታም አንተ ጥንብ። ይሄን አሁን አንተ ጥንብ ሰው አይደለህም አንተ ሸታታ ሽንታ መዲና ደስ አለሽ እንደዚህ በመሳደብሽ? አንተ ሽንት ቤት እኮ ነህ አንተ የገማህ ማለት ራሱ ቁርአን በአማርኛ ነው። ቁርአን በአማርኛ እየቀራች ነው። አላህና አለ አፈር ብላ አፈር አላህ ያስበላ። ተረጋጊ። ቆይ አላህ ያስቀር። ኧረ መዲና ተረጋጊ። ምን አይነት ነች? በእናትህ እብድ ከጫት ቤት ነው እንደ ገባሽው? ዝም በል ጤነኛ ነህ? ዝም በል። አእምሮሽ ይሰራል ነበር። አንተ ጥንብ ግማታም ማለት ነው። አንተ ግማታም የሸተትክ መዲና አሁን ወደ ሸታታ ወራዳ ወደ መልሱ አንተ ወራዳ ታጎን ተቀምጦ የሚያስነግር ሰው አንተ ግማታም። እስኪ ይሄን አንብቢው መዲና ምን ይላል? ሸታታ አላለት ለምን አባክ ተኛ ምን አባክ ልታወጣልና አንተ ጥንብ ነጀት ወንድ ትሆን አትወጣም። ጤነኛ ነች እንዴ መዲና? መዲና የምትኖር አንተ ሸታታ የማትወጣው ዘላለም ተደብቀህ ነው የምትኖረው። ዘላለም አንተ ተደብቀህ ነው የምትኖረው። አንተ ጥንብ ሸታታ የገማህ። ኧረ ተይ መዲና አንተ የገማህ ሸታታ። ይኸውልሽ የውጫዊ መቆሸሽ በውሃ ይጸዳል። የአይምሮ መቆሸሽ ምን ውሃ የታባክ ታገኛለህ? አሁን አንቺ አይምሮሽ ነው የቆሸሸው እኮ የታባክ ታገኛለህ? ውሃ አንተ ቆሻሻ፣ ወላሂ ቆሻሻ። ከውስጥሽ የሚወጣው የቆሸሸ ነገር በውሃ እንኳን አይጸዳም። አራም ጥንብ ትሸታለህ። ጢምህ ቅማላም
የገማህ የተግማማህ ልጃው ነብዩ አመጥያታለሁ ማለት ነው። ሸራፋ አንደኛ ነብይሽ ሸራፋ ነው። ነብይሽ ቅማል አለበት። ነብይሽ በገማሁ ይታጠባል። ማስረጃ ሱናን አቢ ዳውድ 67፣ ሱናን አናሳይ 327፣ ሱናን አቢ ዳውድ 3080፣ ሳያል ቡካሪ 27 71 እንደዚህ አካባቢ በእነኚህ መረጃዎች ላይ ነብይሽ ያልሻቸው ሁሉ ነው። በገማሁ ነው የሚታጠበው። ሰገራ በገባበት፣ የሞቱ ውሾች በተጣሉበት ነብይሽ ቅማል ነበረበት፣ ይቀመልልን ነበር ተጸጉሩ ላይ። ነብይሽ ሸራፋ ነበረ ያልሽው ሁሉ እኔን የሚተካ እኔ የሚገልጽ ሳይሆን ነብይሽ የሚገልጽ ነው። እናመሰግናለን መዲና። እንዲህ ስታየኝ ነብዩ መስያ ነው። ጥርሴን ስታየው ሸራፋ ነው። ኦኬ ወደ ቶፒኩ እንመለስና ተወሱል ላይ በሞቱ ሰዎች ተወሱል ማድረግ ሀባሾች ይበቃል ይላሉ፣ ዋብያዎች ደግሞ አይበቃም እያሉ ነው። እንዲያ ከሆነ መጽሐፍቶቹ እንደሚናገሩት በግልጽ ሙሐመድ በመቃብር ውስጥ ሆኖ ሰላምታ ይመልሳል። ሰላምታ የሚመልስ ከሆነ ተወሱልስ በሱ ማድረግ ይቻላል ወይ? በሙሐመድ ማድረግ ይቻላል ወይ? በህይወት እንደነበረ ሰዓት አሁን በመቃብር ውስጥ ላለው ተወሱል ማድረግ ይቻላል ወይ? አቡ ካሊድ እንኳን አመጣ። እንዴት ነው? አለን ከማታ ጀምሮ ምርጥ ድራማ እያሰራ ነው አንተ። ይሄ ጥሩ ነው ግን አንተ ያ ሲያውን አንተም ትንሽ ድራማውን ስራልን እና ልቀስና ትወጣለህ። ተወሱልን እንዴት ነው? ዲፋይን አድርገው። ተወሱል ምንድን ነው? አይ አንተ ንገረኝና ችግር የለውም። ግን ይሄ ነገር ጥሩ አይደለም ለአንተ። አንተ ዓላማ አለህ። ያው ሰዎችን ለምሳሌ ጥሩ መንገድ በአንተ ሀሳብ ወደ አንተ እምነት እየሰበክን ያለው ብዙ ጊዜ ግን ምንም የእስልምናም ይሁን ሃይማኖት አይደለም፣ የእስልምናም ይሁን የክርስትና እውቀት የሌላቸው ሰው ይገባሉ። ብዙውን ጊዜ የሚጨሰው በሱ ነው። አሁን አንተ ራስህ አጋጣሚ እንተቀስወጥቶኝ አዳምጥ። የእስልምናም የክርስትናም እውቀት የሌላቸው ሰዎች አልክ። ተወሱል ምንድን ነው ስልህ እንኳን አላቅም አንተ ራስህ አስረዳኝ እያልክ ያለ ሰውዬ እኮ ነው አንተ ራስህ። ግን አንድ ጥያቄ ላይ ለምንወያይበት ቶፒክ ላይ አላውቅም አይደለም። እኔ አላውቅም አላልኩም። ኦኬ አስረዳኝ። አላውቅም አላልኩም። እኔ አላውቅም አላልኩም። ምንድን ነው ያልከው? አይ ሀሳብ ያነሳው አንተ ስለሆነ ሀሳቡን አንተ ስለሆነ ማለት ነው። ችግር የለውም ንገረኝና ከዛ ችግር የለም እኔ መልስልሃለሁ። ግን እየሰራ ያለው ፖለቲካ በእንደዚህ አይነት እምነት አይሰበክም። ፕሊስ አታልቅስ። አልቅሰ ከስር የትናንትናው ዲቤት ትንሽ ጨጓራ ልጦሃል ማለት ነው። የእናንተ ልጆች ነበሩ ባለጌ የነበሩት። ሀባሾቹ ጨዋ ነበረ። ሀባሾቹ ጨዋ ነው። አንደኛ ማቹር ነው፣ እውቀት ያለው ነው። እናንተ ናችሁ እንትን ያላችሁት፣ እንደውም ብዙ ናችሁ አልቻላችሁትም። ኤኒዌይስ ስለዚህ ተወሱል ጨምረኝ። እኔ የለሁበትም፣ አልተሳደብኩም። እኔ እየተማርክ ነበር ገብተህ ከኔ ጋር እምቢ አልከኝ። ማስገባት እምቢ አልከኝ። እኔ አልተሳደብኩም። ኖ በመጀመሪያ እኔ እናንተ አውርተን አልነበረም? እንደውም አልችልም ከምችለው በላይ አታሸክመኝ በቃኝ ብለህ ነው የወጣኸው ከኔ ጋር። አውርተናል። እኔ አልኩህ ያወራነው በሌላ ጉዳይ ነው። ግን እነሱ ሲሰዳደቡ እኔ አልተሳደብኩም፣ አልነበርኩም። ጎበዝ። ስለዚህ እኔ እናንተ ግን ተወያይተን ቶፒኩ ላይ ከአቅም በላይ ሆኖ መጨረሻ ላይ ወጥተሃል። ከአቅም በላይ አታሸክመኝ ብለኸኛው። ኦኬ ነጃት፣ አሁን ስላነሳው ፖይንት እናውራ። እንመልስልሻለን። ትንሽ ቆየት በይና ቶፒኩ ላይ መሀል እየተገባ ስለሆነ እንመልስልሻለን። ችግር የለው። ይኸው በደንብ እስከዛ ቅድም የጠቀሽው ጥቅስ እንመልስልሻለን። አይ ቲንክ ዮሐንስ ወንጌል ምዕራፍ 7 ላይ ቁጥር 27 ምናምን አካባቢ 27 28 እንደዛ አካባቢ የሚገኝ ጥቅስ ነው። ኤኒዌይስ እንመልስልሻለን። በደንብ አውዱን እንድታውቂው ብዬ ነው እንትን ያልኩሽ። መልካም አቡ ካሊድ አሁን ተወሱል ላይ ታወራለህ? አወራለሁ። መልካም። በሞቱ ሰዎች መቃረብ ይቻላል? የሞቱን ሰዎችን
እርዱኝ፣ ይሄን ነገር አድርጉልኝ ብሎ መለመን ማለት ነው። አዎ እንደ አባሾቹ ማለት ነው። አይቻልም። የሚቻለው አላህ ለፈቀደላቸው ነቢያቶች ሊኖሩ ይችላል። ለነቢያቶች አላህ ከፈቀደላቸው በስተቀር በሌላ በማንም አይቻልም፣ አላህ ካልፈቀደለት በስተቀር። ያም እንዲያደርግ ሳይሆን እንደ ለምሳሌ እንደ ሸፋ ያሉ ነገራቶች ክርስቲያን አንድ ይቀጥል። ኦኬ ያ አቡ ካሊድ ቀጥል። አቡ ካሊድ መቀጠል ትችላለህ። ወይ አልኩ እንደ ሸፋ ያሉ ወልዮችን እየጠራህ የሞቱ ሰዎችን የተቀበሩ ሰዎችን እየጠራህ በእነሱ ተወሱል ማድረግ በእነሱ መቃረብ ይቻላል? አላህ በአሁን ባሉት ሲጀመር አይቻልም። በነቢያቶች ግን አላህ የፈቀደላቸው ለምሳሌ ነብዩ ሰለላሁ ዐለይሂ ወሰለም የቂያማ ጊዜ ሸፋ ያደርጋሉ ይባላል። ያው ትክክለኛ ሐዲስ ነው። የቂያማ ጊዜ አይደለም። ስለ ቂያማ ጊዜ ሳይሆን አሁን ስለአሁን ነው እያወራን ያለነው። አሁን አይቻልም። ስለዚህ የሞቱ ሰዎችን የተቀበሩ ሰዎችን እየጠራህ የነሱን ስም እየጠራህ ወደ አላህ መቃረብ አይቻልም ማለት ነው። አይቻልም። ዱዓ ሊደረግላቸው ይችላል አላህ ወንጀላቸው እንዲምራቸውና ጀነት እንዲወፍቃቸው። ከዛ በተረፈ አይቻልም እነሱ ተውሱ ማድረግ። ኦኬ። ስለዚህ በእነዚህ በሞቱ ሰዎች ተወሱል የሚያደርጉ ሙስሊሞች ሙስሊም ተብለው መጠራት ይችላሉ? ሙስሊም ተብሎ ለምሳሌ እነዚህ በሞቱ ሰዎች ሙስሊም ተብሎ መጠራት ይችላሉ ወይ? አሁን እነዚህ የሞቱ ሰዎችን እየጠሩ ወደ አላህ አቃርቡን እያሉ የሚለምኑ ሽርክ ነው ወይስ ሽርክ አይደለም? ይሄ በአላህ ላይ ማጋራት ነው። እነዛ ሰዎችን መለመን በተለይ በዚህን ሰዓት ባሉት እንትን የሚያደርጉ ሰዎች በአላህ ላይ ማጋራት ነው። ኦኬ። አንድ ሙስሊም አንድ ሰው ወይም አንድ አካል በአላህ የሚያጋራ ከሆነ ሙስሊም ተብሎ መጠራት ይችላል? ልመልስልህ አንድ ጥያቄ። ያው አሁንም ነጃት አሁን እኮ ያው አንድ ቀጥታ ለምሳሌ ቀጥታ ኪዶ እስካወጣ ድረስ ያው እንደ አሁን ለምሳሌ አህመድን ጀበል ቅድም ያነብከ የነበረውን እንትን እንደዛ ያን ነገር ይጻፍላቸዋል። ከተገኘ ደግሞ ይነገራቸዋል። ከዛ እምቢ ካሉ ደግሞ ያው አሁን እንዳለው አይነት እንትን ይቀጥላል ማለት ነው። ከዛ መጨረሻ ላይ ፍርዱን የሚሰጠው አላህ ነው። ግን ቀጥታ በአላህ መጨረሻ እስከ እንትን ኪዶ እስካልጡት ድረስ ሽርክን የሚፈጽሙ ለምሳሌ አሁን አንተ ምን አልከኝ ቅድም የሞቱ ሰዎችን እየጠሩ አቃረቡን ብለው የሚለምኑ ከሆነ በሽርክ ውስጥ ነው ያሉት፣ ሙሽሪኮች ናቸው። እንዲያውም ቁረይሾች እስልምና ከመምጣቱ በፊት የነበሩ ቁረይሾች የተለያዩ የጣዖት ስሞችን እየጠሩ አቃርቡን ብለው እንደሚጠቅሱት ነው፣ ወይም ደግሞ እነሱ እንደሚጠቀሙባቸው ናቸው። ለምሳሌ እነ አብደላ አልሐረሪ ማለት ነው። ስለዚህ የእነሱ አቂዳ ወይም ደግሞ በተወሱል ላይ ያላቸው አመለካከት እንደ ቁረይሽ ጣዖት አምላኪያን ነው ብሎ ነው የተናገረው። ስለዚህ እነዚህ በሽርክ ውስጥ ያሉ አካላት ሙስሊም ተብለው መጠራት ይችላሉ? ቀጥል አቡ ካሊድ፣ ማይክ ሚዩት ነው። አልኩ ሙስሊም ናቸው፣ ግን ጥሪ ይደረግላቸዋል። ሽርክን የሚፈጽም ሙስሊም ተብሎ መጠራት ይችላል ማለት ነው። በማስረጃ ማለት ነው። ሽርክን የሚፈጽም ሙስሊም ተብሎ መጠራት ይችላል ማለት ነው አይደል? ጥሪ ለምሳሌ ትምህርት ይሰጣቸዋል፣ ጥሪ ይደረግላቸዋል። ከዛ ደግሞ እምቢ ካሉ ትምህርቱን አሁን ባላቸው አመለካከት ባላቸው የተወሱል ትምህርት ነው ያልኩ። ባላቸው የተወሱል አመለካከት ሽርክ ውስጥ ናቸው ብለሃል አይደለ? እነዚህ ሽርክ ውስጥ ያሉት ሙስሊም ተብለው መጠራት ይችላሉ? ሙስሊም ለምሳሌ በነብዩ ሰለላሁ ዐለይሂ ወሰለም ጊዜ ራሱ እኮ ነበሩ እንደዚህ የሚያጋሩ።
እኮ እነሱ ሙስሊም ተብለው መጠራት ይችላሉ። ስለዚህ በሙሐመድ ጊዜ ቁረይሾች ለምሳሌ አላትን ኡዛንና መናትን አማልዱን ካላህ እያሉ ይገዟቸው ነበር አይደል? ስለዚህ እነዚህ ለምሳሌ እነ አብደላ አልሐረሪ እነዛን አይነት እምነት ነው ያላቸው ይላል። እሱ ሙስሊም ተብሎ መጠራት ይችላል? አብዱል ካሊድ ሙስሊም ሊባሉ ይችላሉ፣ ግን መጨረሻቸውን የሚያውቀው አላህ ነው። ግን ጥሪ ይደረግላቸዋል። ያ ጥሪ የሚደረግላቸው በማስረጃ በቁርአን በሐዲስ ጥሪ ይደረግላቸዋል። ያን እምቢ ካሉ ደግሞ ያው መጨረሻቸውን አላህ ነው እንትን የሚያደርገው። ግን እስከዛ ድረስ ቁርአንና ሐዲስ የተጠቀሰ ትምህርት ጥሪ ይደረግላቸዋል። እምቢ ካሉ ደግሞ ያው እነሱ ሙስሊም ነው የሚሉት። እኛ ግን ያ ሙስሊም ደግሞ ትክክለኛ ማረጃ አለ። ቁርአን አለን፣ ሐዲስ አለን። በሐዲስ ነው የምንመራው፣ በቁርአን ነው። ከዛ ግን ካፈነገጡ ያውቁታል ራሳቸውን። ስለዚህ እነዚህ ደግሞ ሌላው ደግሞ ማስረጃ እንኳን ይሄ ለምሳሌ ከማስረጃ አንፃር እንኳን ቁርአን ራሱ በሐዲስም አለ ይሄ ነገር እንደ እነሱን ሙስሊም ተብለው መጠራት ይችላሉ። በአላህ ላይ ያላቸው ማመለካከት ማለትም በተውሂድ ላይ ትክክለኛ ትምህርት አላቸው ማለት ነው አይደል? እያልክ ያለው እንደዛ ነው። ሽርክ ውስጥ ያሉ እንኳን ሆነው ለዛም እኮ ነው። አይ ቅድም እኮ ለዛም እኮ ነው አህመዲን ጀበል ቅድም የጻፍከው ያለው ማለትም ያነበብ ከነበረው እንትን ለዛም ነው የጻፈው። ይሄን ነገር እኮ ለመጋፈጥ ነው ከነሱ ጋር። ለምሳሌ አህመዲን ጀበልማ ቀጥታ እነሱ ሙስሊም አይደሉም ከጀማዓ የወጡ ናቸው እያለ ነው። አህመዲን ጀበል እኮ ያለው ምንድነው? ከጀማዓው የወጡ ናቸው። ስለዚህ ከሙስሊሙ ጀማ የወጡ ከሆኑ እንዴት ነው እነሱ ሙስሊም ተብለው መጠራት የሚችሉት? ከሙስሊም ከጀማ ውጪ ያለ አካል በሽርክና በኩፍር ውስጥ ያለ አካል ሙስሊም ተብሎ ይጠራል? እንደ አቡ ካሊድ ሁሉም እኮ ዓላማው ለጀነት ነው። አንድ ሁለተኛ ደግሞ እንትን ይሄ ነገር ራሱ እሱ የጻፈው እኮ ካሉበት መንገድ እንዲመለሱ ነው። በማስረጃ ከተገፈ በቁርአን ተደግፈው እምቢ ካሉ ያው መጨረሻ ላይ የሚያገኛቸውን አላህ ነው የሚያውቀው እና ጀሃነም ነው በአላህ ላይ ካጋሩ ማለት ነው። ስለዚህ እነሱ በአላህ አጋርተዋል። አሁን ሙስሊም አንድ አይደለም ሙስሊም ስለሆነ እኮ ሰው እንትን አይገባም። የአላህ ንግ በትክክል እንትን ካላለ ሰው ሙስሊም ነው። ከርዕስ አትውጣ አቡ ካሊድ። ሙስሊም ስለተባሉ እነሱ ጀነት ይገባሉ ማለት አይደለም። ቆይ አሁን በተወሱል ላይ አንድ ሙስሊም እነዚህ የሞቱ ሰዎችን ተወሱል በእነሱ በኩል ተወሱል እያደረገ የሚሞት ከሆነ እሱ ገሃነም ነው የሚገባው ወይስ ጀነት ነው የሚገባው? ያ አላህ ቅጣት አለው። ለምሳሌ ቀጥታ ከአላህ ሌላ የሚጣራ ከሆነ በአላህ ላይ የሚጋራ ከሆነ ጀሃነም ነው የሚገባው ያለ ምህረት። እናመሰግናለን። ጨርሻለሁ። እሱ ነው ያልኩ ያሉት። በመጨረሻ አቡ ካሊድ ገሃነም ከተታቸው። ከድር ገሃነም ገቢዎቹ ነህ፣ ከገሃነም ገቢዎቹ ነህ። ፖለቲካ አትስራ እፎይ። እቺን ልዩ እፎይ ከከዲርና ከኔ ማለት በውጭ እናወራለን። አሁን አንተ ቤት ገብተን ከዲርና እኔ ለማጣት የመጣበትን ዓላማን ስራ ችግር የለውም። እፎይ ወይ እኔ ለክርስቲያን መልስ አለኝ። አጥይሽ መልሽለት። እሺ እነሱ ማለቴ በሞተ ሰው የሚያምኑ ሰዎች ሙስሊም ይባላሉ ወይ ላልከው፣ ስጀምር መጠሪያቸው ኢስላም ነው። ኢስላም ነው መጠሪያቸው። አንድ ሰው ሙስሊም ለመባል ደግሞ የኢስላም መስፈርቶችን ማሟላት መቻል አለበት። እነሱ ደግሞ ስላላሟሉ ኢስላም ናቸው እንጂ ሙስሊም ሊባሉ አይገባም። ወደ መስፈርቱ ምንድነው? ስለዚህ ሰሃባሾች ሙስሊም አይደሉም ማለት ነው አይደል? የሰው ልጅ የነገርኩ ነው ያሉት። ሙስሊም ለመባል መጀመሪያ የኢስላም መስፈርቶችን በሙሉ ኢስላም የሚያዘውን በሙሉ ያሟላ ሰው ነው ሙስሊም የሚባለው። ካልሆነ ግን እየሰረቀ ሙስሊም ነው ማለት አይደለም። በአላህ ላይ እያሻረከም እንደዛው። ነጃት ምንድነው እሱ? ነጃት ሜቢ ስለዚህ አህባሾች የእስልምናን መስፈርት አያሟሉም እያልሽ ነው አይደል? መስፈርቱ ምንድነው ብለህ ጠይቅልን እስቲ። መጀመሪያ መስፈርቱን ትንገረንና በነገራችን ላይ ቀጥታውን ከአቡ ካሊድ ጋር እየተጋጨሽ ነው ደግማች ማለት ነው። እሺ ቆይ አይ ችግር የለውም። አንድ ነገር ከሷ ጋር ቆይ አንዴ ትጨርስና ከዛ በኋላ ትቀጥላለህ። እሷ ደግሞ
መስፈርቱን ስለማያሟሉ ሙስሊሞች ተብለው ሲጀመር አይጠሩም እያለች ነው ወጣች። ስለዚህ ሙስሊሞች ተብለው የማይጠሩ ከሆኑ የገሃነም ናቸው፣ ከሃዲ ናቸው ማለት ነው። እሺ ችግር የለውም። እንትና የአንተን ሀሳብ እንደውም ልደግፍልህ፣ ለከዲርም ትምህርት እንዲሆን ነው። የኔ ምን ትደግፈኛለህ አቡ ካሊድ? መስፈርቱን ንገረን። እሺ መስፈርቱ ለምሳሌ አንድ እንትን ያኔ የሆነች ትንሽ ክታብ ላንብልህ። ያው ከዲር ባይቀበለውም ችግር የለውም። ስለ ሽርክ ማለት ነው፣ ስለ የሞተን ሰው ስለመለመን። ኦኬ ስለምንድን ነው እንትን የምትለው? ሀሳብን ተናገርና ከዛ በኋላ መክፈት ትችላለህ። አይ በአላህ ላይ ስለማጋራት ማለት ነው። ለከዲር በተለይ ለከዲር ትምህርት እንዲሆነው ነው። ከቁርአንም ሊጠቅስለት። ኦኬ ልታስተምረው ነው ከድርን መቃብር አታምልክ እያልከው ነው? ሊያስተምረው ነው ከድር። እሺ ቀጥል። ከዲር ፍቃደኛ ነህ? እሰማለሁ ነህ? ፍቃደኛ ነህ? ከዲር ፍቃደኛ ነህ? አቡካሪ መስፈርቱን ነገር እየጠበቅ። እሺ ትልቁ ሽርክ ማለት ምን ማለት ነው? ትልቁ ሽርክ ማለት ምን ማለት ነው ብለህ እንዴት ትጠይቀኛለህ? እየመለስክ መስፈርቱ ይሄ ነው እያልክ ንገረን እኮ ነው የምልህ መስፈርቱን። እሺ ትልቁ ሽርክ ማለት ያኔ አሰርፍ ወይም ደግሞ ኢባዳ ወይም ኢባዳን ከአላህ ሌላ መስጣት ነው አይደለ? ለምሳሌ ዱዓን ይመስል ኢባዳ ያ አንዴ እና ቆይ ተከታተላላ አቡ ካሊድ ይቅርታ በጣም ላይቫችንን በእፎይ ዩቲዩብ ቻናል መከታተል ትችላላችሁ ሁላችሁም። እሺ እፎይ ዩቲዩብ ቻናል አለው። ሜይ ቢ ቲክቶክ የሚያስቸግራችሁ ከሆነ እፎይ ብላችሁ ሰርች ስታደርጉ ይመጣላችኋል። በእፎይ ዩቲዩብ ቻናል ቀጥታ ስለሚተላለፍ በዛ መከታተል ትችላላችሁ። ትምህርቱም ደግሞ እዛው ስለሚቀመጥ በተመቻችሁ ጊዜ እየገባችሁ ማየት ትችላላችሁ። እስካሁን በቀጥታ የተማማርናቸው ተከታታይ ትምህርቶች ማለት ነው እዛው የዩቲዩብ ቻናል ላይ ይቀመጣሉ። ስለዚህ እስከ ዛሬ ያመለጧችሁን ማለት ነው እዛው እየገባችሁም መከታተል ትችላላችሁ። ሌላው ምንድነው ሌሎች ልጆች እያስተላለፋችሁ ያላችሁ ልጆች አላችሁ። በጣም በተደጋጋሚ ከዚህ በፊት ተናግሬ ነበረ። እጅግ በጣም በርካታ ጊዜ ነግሬያችሁ ነበር፣ ግን አሁንም የምታስተላልፉ ልጆች አላችሁ። ዛሬ የመጨረሻው ማስጠንቀቂያ ይሆናል ማለት ነው። ዛሬ መጨረሻ ነው የምነግራችሁ። በቀጥታ እያስተላለፋችሁ ያላችሁ ልጆች አላችሁ። እኛ ትምህርቱ እስካትርድ እንዳይሆን እንዳይበተን ነው በአንድ ቋት ተሰብስቦ ማግኘት ሲፈልጉ እዚህ ቻናል ውስጥ ገብተው እስከዛሬ የነበሩትን ትምህርቶች እንዲያገኙ ነው በአንድ ቋት እንዲሆን የፈለግነው ማለት ነው። የምታስተላልፉ ልጆች አላችሁ። ከዛሬ በኋላ ባታስተላልፉ ጥሩ ነው። ሜቢ ዩቲዩብ ቻናላችሁን ለሌላ ዓላማ እንድትጠቀሙበት ስለፈለግን ነው ዝም ያልናችሁና፣ ስለዚህ ላይቫችንን አታስተላልፉ ባካችሁ፣ ምክንያቱም በእኛ በቀጥታ ስለሚተላለፍ ማለት ነው። የእፎይ ቻናል ይሄ ነው። 24500 ሰብስክራይበር አለው። ይሄንን ጆይን እያላችሁ ሰብስክራይብ አድርጉ። እሺ ሰብስክራይብ አድርጉ። ይሄ ነው። እስከዛሬ ያመለጧችሁንም ትምህርቶች እዚህ ገብታችሁ ማግኘት ትችላላችሁ። ቀጥል አቡ ካሊድ። ያ አይ ቲንክ ዩቱብ ሌላ ሰው የሚቆጣጠረው ስትራይክ ሊሰጣችሁ ይችላል። ዛሬ ስትራይክ ሰጣችኋለሁ ብሏል። እያስተላለፋችሁ ያላችሁ ከቁርአን ነው ማስረጃ የሚሰጠው ለአሁኑ ላነሳው ጥያቄ ማለት ነው። ቀጥል። እሺ ያኔ ወላ ተድዑ ሚን ዱኒላሂ ማ ላ የንፈዑከ ወላ የድሩከ ፈኢን ፈዐልተ ፈኢነከ ኢዘን ሚነ ዛሊሚን ይላል ቁርአን ላይ። ወላ ተድዑ እንዳጠሩ ሚን ዱኒላሂ ከአላህ ውጭ ማ ላ የንፈዐክ የማይጠቅምህን ወላ የድሩከ ጎዳ የማይጎዳ የማይጠቅምህን ፈኢን ፈዐልተ ይሄንን ካረከ አለ ቁርአን ላይ ነው የሚለው። ይሄንን ካረከ ፈኢነከ ኢዘን የዛኔ ሚነ ዛሊሚን ከበደለኞች ትሆናለህ ይላል። ይሄንን እንዴት ታየዋለህ ከዲር? ልክ ነው የማይጠቅም የማይጎዳ ነገር ማምለክ የለብንም። ማምለክና
የሆነ ነገር ካለ ተቀበልልኝ ማለት እኮ ይለያል እኮ። ማምለክ ለሱ መስገድ ነው አይደል እንዴ? እኮ አሁን ለምሳሌ ከአላህ ውጭ የትኛውም ነገር አለ ይሄን አርጉልኝ፣ ይሄን ርዱኝ፣ ልጅ ስጡኝ፣ ብዙ ነገር የሚደረጉ ነገሮች አሉ ሙስሊም ውስጥ ሆኖ ማለት ነው። ይሄንን እሺ እንዴት ታየዋለህ? አሁን ለምሳሌ አንተ ቤተሰብ ሆኖ አይ ብዙ የሚለመን ሰው ሀብትም ይሁን ምንም ይሁን መቃብር ቦታ የሚለምኑ አሉ፣ በአካል ሄዶ የሚለምኑ አሉ። ብዙ የሚደረግ ነገር አለ። ቁርአን ላይ ደግሞ እንደዚህ ያለን ነው። ይሄን እንዴት ታየዋለህ? በህይወት ያሉት ይሰጣሉ። አቡ ካሊድ የሞቱትን ብቻ ነው አይሰጡም? ማን በህይወት ያሉትን አይደለም፣ በህይወት ያሉትም ይሁን ማንም መስጠት አይችልም። ስለዚህ ተወሱል በህይወት ባሉት ዱንላሂ ኦኬ ማይጠቅሙ በህይወት ያሉ ምን ዱንላሂ ምን ዱንላሂ ወላ ተዱዑ ምን ዱንላሂ ማ ላ የንፈዑከ የማይጠቅምህን ወላ የድሩክ የማይጎዳህን እንዳጠራለ ፈኢን ፈአልተ ይሄንን ብታረግ ፈኢነከ ኢዘን ሚነ ዟሊሚን ከበደለኞች ትሆናለህ አለ። መልካም በህይወት ያሉትም አይጠቅሙም ማለት ነው። ለምሳሌ አሁን በህይወት ያሉት መጥቀም አለ። ለምሳሌ አሁን አንተ እንትን አንድ ሰው ብትቸገር ብር ርዳኝ ብትለው በጉልበት ያግዘኝ ብትለው ይሄ ችግር የለውም። ግን አሉ ሆነ ብሎ በሰው ሐቂም እኔ ከኔ ከአቅሜ በላይ የሆነን ነገር ከሰው ከአቅሙ በላይ የሆነን ነገር አሁን ለምሳሌ አንድ ሰው ልጅ መስጣት አይችልም። አሁን ተወሱል ላይ ቆይ ተወሱል ላይ አሁን እስቲ ተወሱል እንዴት ነው የምታደርገው? ካዳ ወደ አላህ ለመቃረብ እንዴት ነው የምትጠቀሙት? ተወሱል ማለት ለምሳሌ ቀጥታ የትኛውም ነገር በተቸገረ ጊዜ ምንም በሆነ ጊዜ ያኔ በጸሎት አላህን በስግደትም ይሁን ቀጥታ በቃ ትለምነዋለህ። ያ ግን አላህ ባዘክ መንገድ ማለት ነው። ከዛ ውጭ ግን ሌላ ሰውን ሄደህ ርዱኝ ይሄን አርጉልኝ ማለት አይችልም። ኦኬ ሙሐመድን እርዳኝ ማለት አይቻልም። ነብዩ ሰለላሁ ዐለይሂ ወሰለም እርዱኝ ማለት አሁን በጣም ጭቅጭቅ ያነሳ ያለውን በማንዙማን በምንም የተባለ ያለው ይሄ ነው። ሊረዱ እኮ አይችሉም። ነብዩ ሰለላሁ ዐለይሂ ወሰለም እነሱ ያሉት መቃብር ላይ ነው። በህይወት እያለስ አው ሊረዱ አይችሉም። በህይወት እያለስ በህይወት እያሉም ቢሆኑ አንድን ነገር ለምሳሌ ቦታውን ረስቼዋለሁ። ሐዲስ ላይ አንድ እነሱ የሚካድም የነበረ ካዳሚ አንድ ቀን ቤት ሄደ እረፍ ብሎት ልክ ለመሄድ አልቻለም። በር ላይ ተኝቶ አደረ። ጠዋት ልክ ሊሰግዱ ሲነሱ በር ላይ አለ። በጣም እንትን አሉና እንዴት አለይት ከምን አላስቻለኝም አላቸው። ከዛ እሺ ምን ልስጥክ አሉት። እኔ ከርሶ ጋር ጀነት መሆን ነው የሚፈልገው አለ። እንግዲህ አንተ በሰላት በዱዓ አግዘኝ ነው ያሉት። ስለዚህ ማገዝ ይቻላል። ቢችሉ ኖሮ ከዛን ማገዝ ይቻላል። እነሱም አላህን ሊለምኑለት ነው እኮ መለመን ይችላል እኮ ሰላት ሲገድ ማለት ምንድነው? ለአላህ አይደል የሚሰገደው? ኦኬ ለሙሐመድ ብለህ ማረኝ ማለት ይቻላል? ለሙሐመድ ብለህ ማረኝ ማለት ትችላለህ? ለሙሐመድ ብለህ ማረኝ ብቻ ለጊዜው የሱ እውቀቱ የለኝም። ከዚህ በፊት አልሰማሁትም። ምናልባት ቢታብራራ ለማን ጠይቅበታለን። እሱ አቡ ካሊድ አባሾች አሁን እንደዚህ ይጠቀማሉ። ይሰማሉ። ያ ደረጃ ደርሳል እንዴ? አቡ ካሊድ ምን አልክ? ከድር ይሰማል። ቀጥል። ከነኝ ቶፒኩ ላይ ጥያቄ እንደማታስተናግድ አውቃለሁ። ቆንጆ ነው። ኤኒዌይስ ቶፒኩ ላይ ምላሽ ይኖራል። ቶፒኩ ላይ ምላሽ ይኖራል ወይስ ያ የእናንተ ጥያቄ ተራ ጥያቄ ስለሆነ ስለ ቂጥና ስለ ብልት ስለሆነ እሱን ፈተዋ ከኡስታዞቻችሁ ጠይቁ።
እኛ ጋር ዶክትሪን ነው፣ ዶግማ ነክ ነው። ኡስታዝ ወርዶ አቡካዲ ራሱ ነው የወጣው ተመልሶ ድንጋይ ራሱ ተወዷል። በዚህ ሰዓት ድንጋይ ይፈልጋል። የማይጠቅም የማይጎዳ የተባለው ማን እንደሆነ አይታወቅም። ስለዚህ ማለት ነው ድንጋይ ራሱ በዚህ ሰዓት ቤት እየሰራ ነው፣ ይፈልጋል። ነስር ነው የሚለው ነስር። አይ ዋይፋይ ነው ያስወጣኝ። አቡካዲ ዳንዴ ነስር ኦኬ። ይሄን ደግመህ እንዳታስገባው ክርስቲያን፣ ከላከ ደግሞ ብሎክ አድርገው። አላስገባሁትም። አክቹዋሊ እኔ ማን ያስገባው? ሞዴሬተር እዚህ ቤት ማንሳት አለብኝ። አክቹዋሊ ምክንያቱም አካውንቱ አይ ቲንክ 0 ፎሎወር ነው። ስለዚህ እንደዚህ አይነት ሰዎችን አታስገቡ። ማናቃቸው የሙስሊም ስም ይዞ ሙስሊም ላይሆን ስለሚችል ማለት ነው። 67 ሰው ምናምን ነው ፎሎወር። ኤኒዌይስ አቡካሊ አይሰማም ወይ? አሁን እየተሰማኝ ነው እኮ። የለም እዚህ ዓለም ላይ ብራዘር ምን ሆናል? ድንጋይ ራሱ እኮ ይጠቅማል ብዬ ነው የማስበው። ቤት ይሰራል እኮ የማይጠቅም የማይጎዳ ይጎዳል። ከመቱ አንተን አሁን ይጎዳል። ድንጋይ ራሱ አሁን በድንጋይ ከመታው ይጎዳል። እሱ እኮ አይደለም በሱ ምን መጀመሪያ ብያለሁ። አቂማችን የሚችለው ነገር መጀመሪያም ለኛ መገልገያ ነው የፈጠረው። ሁሉ ለኛ የሚጠቅም ነገር አላህ መጀመሪያውንም አውቆ እኛ እንድንጠቀምበት ነው የፈጠረው። ግን ከአቂማችን በላይ እኔ አሁን ዝናብ አዝንብ ብትለኝ እኔ አልችልም። ነብዩን ዝናብ አዝንብ ብትላቸው አይችሉም። ይችላል። ሳይንስ ነገሮች ከአቂም በላይ እያዘነበ ነው። ሳይንስ ነው። ነብዩ አይችልም። ሳይንቲስቶች ግን እያዘነቡ ነው። ሳይንቲስቶች እኮ ዳመናን ጠቅሞ ነው ያዘነቡት እንጂ እኮ በቃ እያዘነቡ ምን አይደለም። መጀመሪያ ዳመና አለ እኮ። ያን ዳመና ነው የፈጠረው አላህ ነው። ዝናብን በደመና እኮ ነው የሚመጣው። ኤኒዌይስ እኮ አልኩ